ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃን ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የሰሞኑን የፋኖ እንቅስቃሴ የሚመለከት ወደ መረጃ ወደ እናንተ እናደርሳለን ማለት ነው። እንግዲህ ፋኖ ሰሞኑን በተለይም በደቡብ ጎንደር የተለያዩ የወረዳ ከተሞችም የዞኑ ከተማ ጨምሮ ገብቶ እንደነበርና በአንዳንድ አካባቢዎችም ተመልሶ እየወጣ እንደሆነ በመንግስት በኩል እየተነገረ ነው። አጠቃላይ ያለውን ሁኔታ ምንዳስስ ይሆናል ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። የመጀመሪያው ጉዳያችን የሚሆነው እንግዲህ ፋኖ ሰሞኑን በሌሎች ወረዳዎችና ከተሞች ገብቶ እንደነበረው ትላንት ወይም ከትላንት በፊት የፎገራ ወረዳ ዋና ከተማ ወደሆነችው ወረታ ገብቶ እንደነበረ የወረዳው ኮሚኒኬሽንም አንዳንድ የመንግስት አፈቀላጤዎችም ሲናገሩ ነበረ። በአንጻሩ የወረዳው ኮሚኒኬሽን ተመልሶ እንደወጣና ተመትቶ እንደተመለሰ እንደዚ አይነት መረጃዎች አሉ። አጠቃላይ ወደ ወረታ ከተማ ፋኖ መግባት ሲጀምርም መንገዶች ተዘጋግተው እንደነበረ፣ አሁን ዛሬም ይከፈትም አይከፈትም በእርግጥ መረጃው እስካሁን በግልጽ የወጣ ነገር የለም። ምናልባት የዘንድር ባንተ በኩል ያሉት ምንድናቸው ያሉት መረጃዎች የሚለውን ወደ ተመልካቾቻችን ብታደርስልን። ያው የተለመደ ነው ከተማ መግባት መውጣት፣ እሱን በኋላ እናነሳዋለን። ግን አጠቃላይ ወደ ወረታ ከተማ ገብቶ ፋኖ ምንድን ነው ያደረገው የሚለውን እና አጠቃላይ እዛ ጋር ተያያዥ የሆኑ ጉዳዮችን ለተመልካቾቻችን ብታደርስ። መልካም። እንግዲህ ፋኖ እንደተለመደ የፎገራ ወረዳ ዋና ከተማ የሆነችውን ወረታ ትላንትና ይዟል። ከሰዓት በኋላ ሲገባ የሚያሳይና ተኩስ ምናምን የሚያሳይ በመንገዶቹ ላይ እየተተኮሱ የሚያሳይ እንትን አለ፣ የቪዲዮ አለ በሶሻል ሚዲያ ላይ ሲጋራ አይተነዋል። እሱን እየተኮሱ ማለት ነው። በአንድ ሳይድ ነው ተኩሱ ብዙ ጊዜ የሚሰማው፣ ወዲያን በዛኛው በኩል የሚተኮስ ነገር አይታይም። እየተኮሱ ሲገቡ ምናምን አይነት ነገር የሚያሳይ ነው። ኤኒዌይስ ከተማ ውስጥ ፋኖ ገብቷል ትላንትና ማለት ነው። ከዛ በላይ ደግሞ የወረዳው የከተማው ይመስለኛል ወይም የወረዳ ይሁን ፖሊስ ጣቢያ ከፖሊስ ጣቢያው ፊት ለፊት ታፔላ ምናምን ካለው ላይ ሆነው ፎቶ ተነስተው ለጥፈዋል። ከበስተጀርባ ከነሱ ፎቶ ከተነሱበት በስተጀርባ ደግሞ የተቃጠለ ቤት ወይም የተቃጠለ ነገር ይጨሳል ማለት ነው። በከባድ ይጨሳል እንትን ይላል ማለት ነው። ስለዚህ ጥቃቱ ማለት እንትን ከተማው በቁጥጥር ስር አድርገውት ነበር የተወሰነ ጊዜ። ይቀጥል አይቀጥል እንግዲህ እሱ የፋኖ ቢዝነሱ አይመስለኝም። ዋናው ገብቶ ፎቶ መነሳቱ ነው ይመስለኛል በዋናነት። እዛ ጋር ፎቶ መነሳቱ ብቻ ሳይሆን የራሱ ፕሮፓጋንዳም አለው። እሱ የሚፈልጉት ነገር ምንድን ነው የሚለውም በኋላ እናየዋለን። የወረዳው ኮሚኒኬሽን ከጥምር ጦሩ ጋር ከበድ ያለ ውጊያ እንዳለ ወይንም እየተዋጉ እንደሆነ እንደተከላከሉ ምናምን የሚያሳይ ነገር ጽፏል። የክልሉ ኮሚኒኬሽንም ትናንት ምሽት ምናልባት 12 ሰዓት ገደማ ይመስለኛል ባወጣው ዘገባ ጥቃቱ በጸጥታ ኃይሉ ተመክቷል ብሏል። ግን ከተማ ውስጥ ሲገቡ የሚያሳይ ቅድም እንደነገርኩ ገብቶ ፎቶም ተነስተዋል። የሚያሳይም ቪዲዮ ነገር አለ በሶሻል ሚዲያ የሚዘዋወር ማለት ነው። ተመክቷል ነው የአማራ ክልል። የወረዳውም የፎገራ ወረዳ ኮሚኒኬሽንም የሚለው ነገር ይሄን ነው። በጥምር ጦሩ እንትን ብለናል፣ መክተነዋል፣ አንበርክከነዋል የሚል ነው። ሙትና ቁስል አድርገነዋል ምናምን የሚል ነው። ባለፈው ደብረታቦርም እንደዛ ብለው ነበረ መግለጫ ያወጡት። ደብረታቦር እንደዛ ነው ወዲያውኑ ማለት ነው። ግን ፋኖ ተቆጣጥሮት ነበረ፣ ለተወሰነ ጊዜም ቢሆን ተቆጣጥሮት ይዞት ነበር። ያ ሁሉ ቤት ሲቃጠል፣ ያ ሁሉ ንብረት ሲወድም የክልሉ የጸጥታ ኃይል ምናምን የሚባለው እዛ ጋር አካባቢ አልነበረም። ተሸንፎ ገብቶበት ነበረ። እንግዲህ ከዛ በኋላ ተመልሶ በመልሶ ማጥቃት ነው ፋኖን ያባረረው ወይስ ፋኖ ስትራቴጂክ አይደለም ዝም ብለን እንልቀቅ ብሎ ለቆት ነው? ሜይ ቢ ፋኖ በራሱ ስትራቴጂክሊ ያስባል ወይ የሚለው ሌላ ጉዳይ ሆኖ ማለት ነው። እንዲህ አይነት ነገሮችን ማየት እንችላለን። ወረታም እንደዚ አይነት ነገር ነው። ፖሊስ ጣቢያው ላይ የተነሱት ፎቶም ከበስተጀርባው የሚቃጠለውን ነገርም ማየት እንችላለን። ሌላው በጣም የሚገርመው ለማቃጠያ የሚሆን ነዳጅ በትልልቅ ጀሪካን፣ ይሄ ስንት ሌትር ነው የሚባለው 20 ሊትር ነው ምናምን፣ በሱ እያስቀዱ 3 ጀሪካ ምናምን እያስቀዱ እንትን ይላሉ። ነዳጅ የሚቀዳው መኪና ላይ ለመሙላት ምናምን አለው። ከተማ ላይ የሚያቃጥሉትን ተቋምና ቤት ለማቃጠያነት የሚጠቀሙት ነዳጅ ያርከፈክፋሉ፣ ያቃጥላሉ። እዚህ ጋር ወረታ ላይ ምን ያክል ቤት ተቃጠለ፣ ምን ያክል ወደመ፣ እንዴት ሆነ ምናምን የሚለውን ነገር ዲቴይል የሆነ መረጃ ማግኘት አትችልም። አሁን አንደኛ የክልሉ እንትን የጸጥታ ኃይል ከዛ አካባቢ ሆኖ እንትን ካላለ እንትን ሊለው አይችልም። አሁን ስለ ንፋስ መውጫና ስለ ደብረታቦር መቃጠል ሲለቀቁ ነው የታወቁት እነዚህ እንጂ ከዛ በፊት አይታወቁም። አሁን ፋኖ የያዛቸው በርካታ ቀበሌ እንትኖች አሉ፣ ወረዳዎች አሉ፣ የወረዳ ከተማዎች አሉ። የስማዳ ወረዳ ብትሄድ፣ እስቴ የሚባለው ብትሄድ በርካታ በዛ እንትን ያለው በጣም ብዙ ናቸው። በነገራችን ላይ ከ10 በላይ የሚሆን ወረዳ በፋኖ ቁጥጥር ስር ነው ስቲል እስካሁን ማለት ነው። በእነዚህ ወረዳዎች ውስጥ ምን ያክል ጥፋት እንደደረሰ፣ ምን ያክል ሰው እንደሞተ፣ ምን ያክል ንብረት እንደተዘረፈና እንደተቃጠለ አይታወቅም ኦልሬዲ።
የንፋስ መውጫው ትላንት ይመስለኛል ወይ ዛሬ መንግስት የገባበት መንግስት አልነበረበትም። ኦልሬዲ አሁን ጥለውት ወጥተዋል ማለት ነው ፋኖዎቹ። የእነዚህንም መረጃ የምናገኘው ሲለቀቅ ነው እንጂ ሌላ እንትን አታገኝም። ወይ ደግሞ ፋኖ በኩልም ብትሆን ፎቶ ተነስቶ ሲለጥፍ ምናምን ነው የምታገኘው እንጂ ዲቴይል ይሄን እንዲያረግ የሚል ዝርዝር እንትን አይሰጥህም። ሜይ ቢ የማረከው ካለ ወይም ደግሞ የሆነ ነገር ካለ እንደዛ ነው። እነሱ ላይ የደረሰው ጉዳት ደግሞ በመንግስት ቴሌኮሙኒኬሽን ስልክ ሲያወሩ ሪከርድ የተደረገ ነገር ከሌ ሞተብን ሲሉ ካልሰማ በስተቀር ዲቴይል የሆነ መረጃ የለም በየትኛውም እንትን ቢሆን ማለት ነው። ስለዚህ የተለቀቁ ቤቶች የተለቀቁ ከተሞች ናቸው ምን ያክል እንትን እንደሆነ የምናውቀው። ወረታ ከተማም በተመሳሳይ ሙሉ በሙሉ መንግስት ከተቆጣጠራቸው እዛ ሂዶ አይቶ ቸክ አድርጎ ሜይ ቢ ፎቶ እያነሱ ምናምን ሲለጥፍ ወይም ሌላው ዜጋ ራሱ እዛ ያለው ፎቶ መለጠፍ ሲጀምር ነው። ሌላው ደግሞ እንትን ኔትወርክ የለም እዛ ይዘጋል፣ ኦልሞስት ማለት ነው። እንዲህ አይነት ነገር ሲመጣ ኔትወርክ ይዘጋሉ። ከዛ በኋላ መረጃ አይገኝም ማለት ነው። የወረታ ከተማ እየሆነ ያለው እንደዛ ነው ማለት ነው። ምን እንደሆነ የሚታወቀ ነገር የለም። በከተማ መንገዶች ተኩስ ሲተኮስ ምናምን የሚያሳዩት ነገሮችን ካየን ውጭ ከዛ በኋላ ሌላ መረጃ የለም። ያው ኔትወርክ ስለሚጠፋ እንግዲህ የክልሉ ምንትን በለው ምንም በለው ችግሮች እንደተፈጠሩ አሳይተዋል። አሁን ከተማው በምን ሁኔታ እንዳለ ምን እየሆነ እንደሆነ ምንም የሚታወቅ ነገር የለም። ዙሮ ዙሮ ከጎንደር ወረታ የሚባል ከጎንደር ባህር ዳር የሚባል መንገድ የለም። ኢቭን የመንገድ እንትን ይሄ ምንድን ነው ትራንስፖርት የሚባል ደቡብ ጎንደር የለም። በምንም መንገድ የለም። ምናልባት ከጎንደር አዲስ ዘመን የሚመጣ ካልሆነ በስተቀር ያም በትልቅ ፍርሃት ነው። ከባድ የሆነ ያልተያዘ ስለሆነ አዲስ ዘመን ማለት ነው። እንዲህ አይነት ነገሮች ይመጣሉ። ከዛ ባለፈ ህብረተሰቡ በዚህ ውስጥ ያው ትልቅ ችግር ላይ ወድቋል። ምናልባት በሚቀጥለው የምናነሳ ይመስለኛል ይህን በተመለከተ። ኤኒዌይስ ወረታ አሁን ያለው ሁኔታ ይህን ይመስላል። ታንኪዩ። መልካም፣ ለሰጠን ወቅታዊ መረጃ ከልብ አመሰግናለሁ። ምናልባት እንግዲህ ይህ ደቡብ ጎንደር የሚባለው ዞን ባለስልጣኑ ፋኖን በዛ አካባቢ ያለው ፋኖ እጅ አሰጥተናል ሲል ነበረ። አሁን እጅ ሰጥተዋል ከማለት ይህን ከተማ ይዘዋል፣ ይህን ከተማ አጥፍተዋል፣ ይህን አውድመዋል ወደ ማለት ተሸጋግረዋል ማለት ነው። ደምስሰናቸዋል ከማለት አሁን ደግሞ መክተናል ወደ ማለት ተሸጋግረዋል ማለት ነው። እንግዲህ ከመደምሰስ ወደ መመከት ማለት ጠላት እያጠቃህ እንደሆነ እሱን ለመከላከል የምታደርገው ነው። ስለዚህ እነሱ አሁን መክተናል ምን ብለናል ምናምን የሚል ተራ ዲስኩር እንትን እያሉ ነው። በዚህ ሁኔታ ትምህርት የለም፣ ጤና የለም፣ መሰረተ ልማት የለም፣ ልማት የለም። ያው ትራንስፖርትም እንደሚታወቀው የለም ማለት ነው። ሰላም ሆኖም ትራንስፖርት በእርግጥ በሰላም የሚንቀሳቀሱበት ሁኔታም አልነበረም። ያለው ሁኔታ ነው እንግዲህ። ክልሉ ሰላም ሆኗል፣ ወደ አንጻራዊ ሰላም ተመልሷል፣ ይህን ያክል ቀጠና ተቆጣጥረናል፣ የቀረችን ትንሽ ናት ምናምን የሚል ነበረ። አሁን ተመልሰው ወደ ነበሩበት አዘቅት ገብተዋል ማለት ነው። ሰሞኑ እየሆነ ያለው የሚታየውም ይሄ ነው። ሌላው ማንሳት ያለብን ብዬ ማስበው ሰሞኑን እንግዲህ ደቡብ ጎንደር አጠቃላይ ደብረታቦር ከተማን ጨምሮ በዛ አካባቢ ያሉ የወረዳ ከተሞችን ይዞ እየቀጠለ እንደሆነ እየተነገረም ነበረ። እንደውም ቅድም እንዳልከው ከ10 በላይ 13 እንደዛ አካባቢ ወረዳ እስካሁን በፋኖ እጅ እንዳለ ነው። ግን አጠቃላይ የዚህን ቅድም ያልካቸውን ወረዳዎችም ፋኖ እስካለቀቀና መንግስት ፎቶ አንስቶ እስካለቀቀው ድረስ የደረሰው ጥፋት አይታወቅም። ደብረታቦር ላይ ግን ቅድም እንዳልከው ነዳጅ እያርከፈከፉ የመንግስት ደጋፊ ናቸው ያሏቸውን ግለሰቦች ቤት፣ የባለስልጣንን ቤት ብቻ እነሱ የሚጠሉትን በሙሉ የመንግስት ተቋማት ምናምን የሚባሉትን አውድመዋል። ብዙ የሚታይ ነገር አለ፣ የሆነ ነገር ነው። በእነሱ በኩልም ደግሞ በፋኖ በኩል ያው ክሱ አለ። በዚህኛውም ተላላኪ ነው የሚለው፣ በዚህኛውም የዚህ ተላላኪ ምናምን የሚል ክስ ነው ያለው። የቃላት አጠቃቀማቸው ተመሳሳይ ነው፣ የቦታ ልዩነት ብቻ ነው ያላቸው። በዛ መንገድ ብዙ ጥፋት እንደደረሰ እየተነገረ ያለው በባለስልጣኑ በኩል። እንደ አጠቃላይ ግን አጠቃላይ ያለው የሚታየው ጥፋት ምን ያክል ነው፣ ምን ነው ጉዳት የደረሰው የሚለውን አጠቃላይ ከተማው ላይ ያለውን ሁኔታ ብታስቃኝን። ወደ አንተ ልምጣ። መልካም እንግዲህ አንተ እንዳልከው ከዚህ በፊት ደቡብ ጎንደር ፋኖ በቃ ጠቅሎ ገባ እንዴ በሚያስብል ሁኔታ በመንጋ ነበር የሚያስገቡት፣ ምረት እያለው የሚያመጡት ማለት ነው እንዳለ። እንግዲህ እዚህ ጋም ሴራ እንዳለ ነው። አሁን ያንን በቪዲዮ ወደኋላ ሄደ የአማራ ኮሚኒኬሽን፣ የዞኑ ኮሚኒኬሽን፣ ሜይ ቢ የከተማ አስተዳደሩ ሊሆን ይችላል ዋቴቨር የዘገቡትንና ሌሎች ወረዳዎች ወይም ዞኖችም እየተቀባበሉ ፔጃቸው ላይ የለጠፉትን ማረጃ ወደኋላ ብትሄድ በተለይ እጅ መስጠት ምናምን የሚባለው ብትሄድ በጣም የሚገርም ነበረ። የደቡብ ጎንደሩ ማለት ነው። በጣም የሚገርም ፋኖ ቀረ በቃ አትልም። ያን ስታየው ማለት ነው ኦልሬዲ ፋኖ አልቋል ማለት ነው። ገብቶ አለቀ ነው የምትለው። ዲሽቃ ይዘው ሁሉ የገባ በሚገርም ሁኔታ ከዛ አካባቢ ነው
እንደዛ የሚደረገው። ስለዚህ የሆነ ሴራ እንዳለ የምትገምተው ነገር ይኖራል ብዬ አስባለሁ። እኔ እንደዛ ነው የሚታየኝ። ሴራ ነገር እንዳላቸው የሚያመላክት ነገር ያለ ይመስለኛል እንጂ በጣም በሚገርም ሁኔታ ነው። በቃ አሁን ፋኖ በቃ አለቀለት የሚያስብል ነበረ። አሁን ቅርብ ጊዜ በነበረው ይሄ የእጅ ማሰጠትና እጅ ሰጡ ብሎ የማራገቡ አካሄድ ሳይሆን ቀደም ብሎ ራሱ እና ማረ ሰጤ የመሳሰሉት እየሄዱ ሁልጊዜ በየጊዜው የጋይንትን የደብረ ታቦርን የአካባቢውን ሰው እየሰበሰቡ የሚሰሩት ፕሮፓጋንዳ ማህበራዊ ሚዲያ የሚያጨናንቁትን ማስታወት ትችላለህ፣ ወደኋላ ሄደህ ማለት ነው። ስለዚህ እነዚህ ቢያስገቡም መልሰው ነው የሚልኳቸው ማለት ነው። ያስገባሉ፣ ፎቶ ያነሳሉ፣ ተመልሰው ይሄዳሉ ማለት ነው። ያ ሁሉ የገባ ከነበረ አሁን ከየት መጣ? ፋኖ ነው ከየት መጣ? ስለዚህ ሆን ተብሎ ነው ያኛው። አሁን እንግዲህ ታውቃለህ፣ የሴረኛ ቡድን እዛ ያለ ሴረኛ ቡድን አለ፣ በጣም መርዘኛ የሆነ የደቡብ ጎንደር የሴራ ቡድን አለ። የውስጥ ለውስጥ ፖለቲከኛ ሆኖ ሴራ የሚሰራ ማለት ነው። በመንግስትም ላይ ያሴራል፣ በህዝብም ላይ ያሴራል፣ በሃይማኖትም ያሴራል። የግል ጥቅሙ ብቻ ነው። ስለዚህ የፖለቲካ ጥቅምን ካልኩሌት ሲያደርግ ይሄንን ይፈልገዋል መሰለኝ፣ እንደዚህ አይነት ነገር እና እኔ አሁን ስገምተው እነዛ ወጥተው እንትን ገቡ የተባሉት በሙሉ ተመልሰው ነው የሄዱት ማለት ነው። ገብተው ፎቶ ተነስተው ተለቀዋል ተመልሰው። ከዛ በኋላ በቃ ሌላ እንትን የለም ማለት ነው። ስለዚህ ዘሴም አቁማዳ ዘሴም ቀልቀሎ ነው ስራ የሚሰራው ማለት ነው። ጫካም ያለው ቀልቀሎ ደብረ ታቦር ሲመጣ አቁማዳ ይሆናል። ሳሙኤል ሲሄድ ደግሞ ስልንቻ ይሆናል ማለት ነው። ግን እሱ ነው ራሱ አቁማዳም አቁማዳ ነው፣ ስሙን የተቀየረው። እኔ እንደዛ ነው የማስበውና በጣም የሚገርም ነው። ይሄ ሴራ ራሱ እንዳለ ዝም ብለህ መመልከት ትችላለህ ብዬ አስባለሁ። እንደዛ አይነት ነገር እንድትገምት ያደርጋል። ግምትም ጥሩ ነው የሚሆነው፣ ሞር የተሻለ ግምት ሊሆን ይችላል። ኦኬ እንግዲህ ከዚህ አንጻር የተወሰኑ ነገሮችን እንበል። እንግዲህ የሰሞኑ ጥቃት በደቡብ ጎንደር ዞን ላይ ምን ችግር አመጣ የሚለውን የተወሰነ ሃይላይት ለማድረግ ቅድም እንዳልኩት የተለቀቁትን ነው እንጂ ያልተለቀቁትን ምንም ማወቅ አንችልም፣ ምንም ልናደርገው አንችልም ስላላሉ ማለት ነው። መረጃ አይመጣልህም። በዛ ላይ ደግሞ ኔትወርክ ይዘጋል። በተያዙበት ቦታ ፋኖ ባለበት ቦታ ኔትወርክ ይዘጋሉ እንጂ ልቅ አያደርጉትም። ምክንያቱም ፋኖ እንደ ልቡ እዛ ኔትወርክ እንደፈለገ እንትን ያደርጋል፣ ፕሮፓጋንዳ ይሰራብሃል። ስለዚህ ማፈን አለበት፣ መታፈን አለበት። የክልሉ ኮሚኒኬሽን በሉት የመንግስት ኮሚኒኬሽን የሚባለው ኢቭን መከላከያውን በሉት ስለ ፋኖ የሚዘግባቸው ዘገባዎች በጣም ጥንቃቄ የተሞላባቸው የፋኖን ጥንካሬ ያሳያሉ ተብሎ የሚታሰቡ ነገሮችን በሙሉ ይደብቃል። እሱ በፈለገው መንገድ ነው የሚዘግቡት እንጂ በምንም መንገድ ቢሆን እውነታውን አይዘግቡም። ይሄ የሚታወቅ ነው። ስለዚህ ከዚህ አንጻር መሬት ላይ ያሉ እንትኖችን አታገኝም። ግን በማቃጠልና በማውደም ሂደት ውስጥ የተፈጠሩትን ግን ያጋንናሉ። እንዲያውም ከዛ በላይ ራሱ ባያደርጉት ሪፖርት ሲያደርጉ ተረግጠው ነው። ምክንያቱም ፋኖን ቢሌም ያደርግላቸዋል። እኔ በጣም የሚገርመኝ የህወሀት ታጣቂዎች ተገኝተዋል እዚህ ውስጥ ብለው በስም ዝርዝር ብለው ያነባሉ። አንዳንድ የብልጽግና ደጋፊዎቹ ማለት ነው። ዜና ሰርተው ከሌ እምበል የትግሬ ስም የሚመስል ስም በሙሉ ጽፈው ያነባሉ። ኦልሬዲ አሁን ተገለው ከታዩ ደብረ ታቦር ላይ እንደዛ ተገኙ ነው። ተገለው ከታዩ መታወቂያቸውን ማምጣት ነው፣ ፎቶቸውን አንስተ ማምጣት ነው፣ ማስረጃ የሚሆን ነገር ማምጣት ነው። ወጥተህ መለፍለፍ ምን ያደርግልህ? በምን መንገድ እንትን ትላለህ? እኔ አንዳንዴ ግርም ይልኛል እንትኖቹ በዛኛው ሳይድ ያሉት ደጋፊዎቹ በራሱ የሚያደርጉት ማለት ነው። ኤኒዌይስ ከህወሓት ጋር የተቀዳጀው ፋኖ ነው ደብረ ታቦር የገባው ወይስ ከህወሓት ጋር እንተባበርም የሚለው ነው? ይህን እኮ አይታወቅም በራሱ ማለት ነው። እስካሁን ከቲፒኤልኤፍ ጋር የሚሰራው የወሎ እና የጎጃም እንደሆነ ነው የሚታወቀው እንጂ ጎንደር አካባቢ እዛ ገባለ ተብሎ አይታወቅም። ይህንም ማየት አለብን። እንደገና ዛሬ ራሱ በዛኛው በኩል ፋኖን በሚቃወሙ ምናምን እዛው የደብረ ታቦር ተቆርቋሪ ነን የሚሉትም ባወጡት መረጃ አረጋ የሚባል ሽፍታ አለ። አንድ 500 ሰው ነው አንድ 5000 ሰው ገድያለሁ እያለ የሚፎክር ማለት ነው። ሽፍታ በዘመነ ኢህአዴግም ሽፍታ ነበረ፣ አሁንም ሽፍታ ነው። በዛው ፋኖ ሆነ አሁን ማለት ነው። እነሱ ናቸው እንደዛ የሚያደርጉ ተብሎ ሌላም አንድ ስሙ ተጠርቶ የነዚህ ሁለቱ ነው ይሄን የሚያደርገው ብለው እንትን ያለው ይሄ ዝም ብሎ ሽፍታም ነው ማለት ነው። ማለት ፋኖ የሆነ ሽፍታ ማለት ነው። እንዲህ አይነት ነገርም አለው ጥርናፌ ስለሌለው ማለት ነው ፋኖ የሚባለው። እንደዚህ አይነት ወሬዎችም አሉ የሚወሩ ማለት ነው። በአጠቃላይ ግራ የሚያጋቡ ነገሮች እንዳሉ ማየት እንችላለን። እስካሁን ፋኖ የያዛቸው በርካታ በዞኑ ውስጥ ያሉ የወረዳ ከተሞች ከደብረ ታቦርና ንፋስ መውጫ ውጭ ሌላ የተለቀቀ የለም ማለት ነው። እንዲያውም ትናንትና ወረታን ጨምረው ይዘውታል። ምናልባት ለቀዋል አልለቀቁም የሚለው ሌላ ጉዳይ ነው የሚሆነው። ሌሎች እስካሁን በፋኖ ቁጥጥር ስር እንደሆኑ ቅድም ለመጥቀስ ሞክሬያለሁ። ፋኖ በመልቀቁ በደብረ ታቦርና ንፋስ መውጫ የደረሰው ጉዳት ሙሉ በሙሉ ባይሆንም በመጠኑ እንድንረዳው አድርጎናል ማለት ነው። በመጠኑ እናውቃለን
ሁሉን ባናቅም ማለት ነው። ንፋስ መውጫ ደረሰ ተብሎ የወረዳው ኮሚኒኬሽንም ምንም የጻፈውን እንመልከት። ከዚህ በፊትም ሲነገር ነበረ፣ ጥቅል ጥቅል በሆነ መንገድ ማለት ነው። በቁጥር መግለጽ ባንችልም ጥቅል የሆነው የመንግስት ተቋማት ወድመዋል። ኦልሞስት ኦል በሚባል ደረጃ ነው የሚሉት፣ ግን የመንግስት ተቋማት ወድመዋል ብለዋል። አንድም የመንግስት ተቋም አገልግሎት አይሰጥም። የተለያየ የመንግስት ተቋም እዛ የከተማው ተቋም ላይ ያለ የቀበሌ በለው የመንግስት ተቋም የሆነ በሙሉ አገልግሎት መስጠት አይችልም። የለም ማለት አገልግሎት የለም። የግለሰቦች ቤትም ወድሟል። እነከሌ ይሄ የካድሪ ቤት ነው ከተባለ፣ የብልጽግና ደጋፊ ነው ከተባለ፣ እኛን አግዝም ምናምን ብለው የሚያስቡትን በሙሉ አቃጥለዋል። መዘረፍ ያለበት ቤት ካለ ደግሞ ዘርፈው፣ ሀብታም ከሆነ ዘርፈው አቃጥለዋል። እንዲህ አይነት ነገር ነው የሚነገረው ማለት ነው። የግለሰቦች ቤትም ከባድ ዝርፊያ ተፈጽሟል። ዝርፊያው ፋኖ ብቻ አይደለም የሚዘርፈው። ፋኖ መጥቶ ከተማውን ይይዛል፣ የሚፈልገውን ይዘርፋል፣ የቀረውን ሌላው ይዘርፋል። እዛው የሀገሬው ሰው ይዘርፋል። ሌባው ምናምኑ ተሰባስቦ ማለት ይሄ ሁልጊዜም ሰሜን ኢትዮጵያ የተለመደ ነው። እንደዚህ አይነት ነገር የሆነ ችግር ሲመጣ ማንም ሌባ ሂዶ ይዘርፋል። እንዲህ አይነት ነገሮች አሉ ማለት ነው። ስለዚህ ህዝቡ በምን ያክል ደረጃ እየተጎዳ እንደሆነ መመልከት ትችላለህ። በሂደት በዚህ አሁን ጋይንትን በመያዝ ሂደት ውስጥ በርካታ ታጣቂዎች፣ የመንግስት ታጣቂዎችና ንጹሐን ዜጎች ተገድለዋል ብለዋል። ይሄ ግድ ነው። ውጊያ ተደርጎ ነው ከተማ የሚገባው፣ ወይም ደግሞ ያው እየተኮስክ ትሸሻለህ ማለት ነው። አሁን ንፋስ መውጫ ከተማ እንደ ከተማ አስከሬን የወጣበት ቤት ትመስላለች። አስከሬን የወጣበት ቤት ታውቃለህ ምን ያክል ከባድ እንደሆነ። ምንም ነገር የሌለው ፍዝዝ ያለ ድንዝዝ ያለ የደነዘ ከተማ ሆኗል ማለት ነው። ህዝቡ ራሱ ተደናግጦ የተቀመጠበት ሁኔታ እናያለን ማለት ነው። የወረዳው መንግስት ተባብረን ወደ ነበረችበት ንፋስ መውጫ እንመልሳት የሚል እንትን ጥሪ ያቀርባል ማለት ነው። ገና አይ ቲንክ ትላንት ይመስለኛል ወይ ዛሬ ነው የገቡት። እንዲህ አይነት ነገሮች አሉ። ሌላው ደብረታቦር ነው። ደብረታቦር ባለፈውም በተደጋጋሚ በዜናም አቀርበናል፣ በተለያዩ ዘገባዎችም ለማቅረብ ሞክረናል። በፋኖ ጥቃት ከባድ ውድመት የደረሰበት የደቡብ ጎንደር ከተማ ደብረታቦር ነው። ከባድ ማለት እና አሁን አንዳንዴ ተሰብስበው የሚሉት ነገር ጣሊያን በወረረ ጊዜ እኮ ደብረታቦር እንደዚህ ሆነ አታውቅም፣ ጣሊያን የውጭ ጠላት እንኳን እንዲያርጓት አያውቅም ነው የሚሉት። ምንድን ነው አሁን እዚህ ጋር በእርግጥ ጣሊያን እነሱን ያቃጥላቸው ነበር። በዛ ጊዜ ጣሊያን አብዛኛው እኮ ደቡብ ጎንደር አካባቢ የነበሩ ልሂቃን በሙሉ ባንዳ ነበሩ፣ ከነ ደብተራዎቹ ምናምን ማለት በሙሉ ማለት ባንችልም አርበኞች ነበሩ። ግን አብዛኛው በሚባል ደረጃ ባንዳ ነበረ። ምናልባትም ይሄ ያቺ ሴትዮ ራሱ ደብረታቦር ሳትሆን ትቀር ነው። የስምንተኛው ሺህ ያመጣው ንጉሥ ብላ የምትዘፍነው ራሱ እዛ አካባቢ ሳይሆን አይቀርም እኮ እንደዛ በርካታዎቹ ማለት ነው። እና ጣሊያን ምን ብሎ ወዳጃቸው ነው አብዛኛዎቹ፣ ለሁሉ ለህዝቡ ሳይሆን ለባንዳዎቹ፣ እዛ አካባቢ ለነበሩ ባንዳዎች አብዛኛዎቹ ወዳጃቸው ነው። ኃይለስላሴም እኮ የዛን የደቡብ ጎንደርን ሰው አምጥቶ ጎንደር ከተማን ሙሉ በሙሉ አስይዞ አሁን ድረስ በሴራ ማህበር አስመርቶ ችግር የሚጥለን እኮ በዛ ምክንያት ነው። እና አንዳንዴ ጣሊያን ራሱ እንዴት አድርገው ህመሙን የጣሊያን ህመም ያውቁታል። አብረው ነው የነበሩት። የቅማንት ቤት ግን ሲቃጠል ነበረ። አሁን አባቶቻችን ሲነግረን ቅማንቱ ሸፍቶ ስለነበረ ቤቱን እየዞር በየገጠር በሙሉ ያቃጥሎ ነበር። እንዲያውም በዛ ጊዜ ዳጉሳ ክምር ይሄ ወቅተው ዳጉሳ ምርቱን ሳይሰበስብ ጥለውት ሸሽተው ከዓመት በኋላ ሲመጡ ክረምት አልፎ ከዓመት በኋላ ሲመጡ ላዩ በቅሎ እንደ ሲሚንቶ ሆኖ ልጋግ አለው ዳጉሳ ዝናብ ሲመጣው ከውስጡ እንትን ስንለው ወጣ አሉ እንዳለ ምንም ሳይሆን ከላይ እንደ ሲሚንቶ አድርጎት ከዛ ያኛውን አውጥተን ስንበላ ባጀን ምንም አልነበረንም አሉ። ይሄ ሁሉ አለ እኛ ጋር እንደዛ ነበረ። እና አንዳንዴ ጣሊያን ያውቁታል የሚል እንትን አለኝ። እንትኖቹ ካድሬዎቹ እነዚህ አሁን ስግብግቦች ነው። ህዝቡ እንደዛ አያደርግም። ኤኒዌይስ እንደዛ ብለዋል። አሁን ይሄ ምንድን ነው ምን ያክል ወደመች የሚለውን ለመግለጽ ብለው ነው የሚያደርጉት። ግን የእነሱ እጅ የለም እዛ ውስጥ ወይ የሚል ጥያቄ መሰረታዊ ጥያቄ ነው። ምናልባት በኋላው እናነሳዋለን። ብዙ ነገር እንትን ያለው ተቋማት ኦልሞስት ኦል በሚባል ደረጃ ነው ደብረታቦር ከተማ የመንግስት ተቋማት የወደሙት ማለት ነው። የመንግስት ተቋማት ወድመዋል። ሲወድሙ የመንግስት አገልግሎት የሚባል ነገር የለም ማለት ነው። ባንክ የለም፣ ይሄ የጤና አገልግሎት የለም፣ የትምህርት አገልግሎት የለም፣ ከመብራት ኃይል ጋር የተያዘ አገልግሎት የለም። ሶመኒ አገልግሎት የለም እዛ ውስጥ ማለት ነው። ማህበራዊ ግልጋሎት የሚባል በሙሉ ወድሟል ማለት አቁሟል። ያልወደመውም አቁሟል፣ የወደመውም ወድሟል። ምንም አይነት አገልግሎት የለም። ህብረተሰቡ ያለ ምንም ሶሻል ሰርቪስ ነው ዝም ብሎ የሚንቀሳቀሰው ማለት ነው። አሁን ችግር ላይ ነው። መኪና የለም፣ ትራንስፖርት የሚባል ነገር የለም፣ ምንም ነገር የለም። ይሄ በጣም ከባድ ነው። የግለሰቦች ቤትም ወድሟል፣ ሀብት ተዘርፏል። ከባድ ዝርፊያ ነው የተፈጸመው። በተለይ ቅድም እንዳልኩት ማለት ነው ንፋስ መውጫው በላይ ደብረታቦር ነው የተዘረፈው። እዛው ከተማ ያሉ ሌቦች በሙሉ አብረው ዘርፈዋል። ይሄ ከተማ ያለው ማለት ነው። ምክንያቱም የሚመች እድሉ ይሄ ነው። አሁን ነው በግርግር ነው የምትዘርፈው።
በጣም ብዙ ተዘርፏል። ከሚያቀርቡት ደግሞ ከተዘረፉት በጣም የሚገርመው የተዘረፉት ብለው የሚያቀርቧቸው መኪናዎች፣ የመኪና መለዋወጫ እና ኤሌክትሮኒክስ የሚባል ማለት ነው። ኤሌክትሮኒክስ እንዳለን የተዘረፈው የሙዚቃ ቤት ብለው የምናምኔ ምናምኔ የተገኘ እንትን ብላ ተዘርፏል። የመንግስት ተቋም ኮምፒውተር በለው ዋቴቨር እንደዛ ነው የተዘረፈው ማለት ነው። የተተቃጠላለ የተዘረፋለ፣ ግን ፋኖ ወሰደው ነው የሚባለው። ከከተማም ያለ ሌባ በሙሉ ዘርፏል የሚችለውን ያክል ማለት ነው። ቨሪ ዲፊካልት ትልቅ ቀውስ ነው የመጣው። በነገራችን ላይ አሁን ኦልሬዲ ፋኖ ገብቶ ወጣ ይባላል። ሲወጣ ውስጥ እንዳለ ከተማው ምን ላይ እንደደረሰ ማወቅ አይቻልም። በጣም ከባድ ዝርፊያ ነው የተካሄደው። ግን ያው ሰው ምንም እንትን አይልም። ወረዳውም በዚህ ዲቴይል ማቅረብ አይፈልግም። እንትኑ ዞኑም ክልሉም ይሄን ነገር አይናገርም። ቅድም እንዳልኩት ማለት ነው። አንዳንዴ ሸንፉል የሚሆኑ ነገሮችን አይናገሩም። በሂደቱ ታጣቂዎችና የመንግስት ታጣቂዎችም ንጹሐን ዜጎችም ተገድሏል። ያ ማለት ፋኖ አይሞትም ማለት አይደለም። ውጊያ ነው፣ ይሞታል። በዛኛው ሳይድ ያለውን አይደለም እያወራን ያለ ነው። አልሞተም። ዝም ብሎ አልጋ ባልጋ የሚሆን ነገር አይደለም። መረጃም ስለማያመጡ ነው በአብዛኛው። ግን ብዙ ታጣቂዎችና ብዙ ንጹሐን ዜጎች ተገድለዋል በውጊያው ማለት ነው፣ በተፈጠረው በዛ ሂደት ማለት ነው። አንዳንዴም ካድሪ ነው ተብሎ የተገደላል። የመንግስት ካድሪ ነው ብለ በጭካኔ የተገደለ ሞልቷል። የመንግስት ሰራተኛም ከሆንክ ማለት ነው፣ የወረዳ ኃላፊ የምናምኔ ከተገኘ ይገደላል። የነሱ ሰው ካልሆነ በስተቀር ማለት ነው ይገደላል። እንደዚህ አይነት ነገሮች አሉ፣ ተፈጽመዋል። አሁን ምንድነው ይሄ በጣም ከባድ ጭካኔ የተሞላባቸው ጥፋቶች፣ ውድመቶች የተደረጉባቸው የመንግስት ተቋማት ሙሉ በሙሉ ቅድም እንዳልኩት መኪናዎች፣ ልዩ ልዩ ኤሌክትሮኒክስ ዝርፊያ፣ ውድመት፣ የግለሰብ ቤት ንብረት ውድመት እንዳለ ከነ ንብረታቸው ማለት ነው። በርካታ ታጣቂዎችን ንጹሐን ዜጎችም እንዳለ ወድመዋል የሚለውን እንግዲህ አንስቻለሁ። እነዚህ ናቸው። የዞኑ እና የከተማ ኮሚኒኬሽን ተደጋጋሚ መግለጫዎችን እየሰጠ ነው። ቅድም እንዳልኩት በዚህ ደረጃ ብሎ ነው። በአብዛኛው ከመግለጫው 3-4 ምናምን መስመሮች ናቸው ስለ ፋክት እዛ የሚያወሩት እንጂ አብዛኛው የወያኔ ተላላኪ የምናምን የሚለው ፕሮፓጋንዳው ነው የሚበዛው። ትልቅ ጽሁፍ ካየ ፕሮፓጋንዳ ብቻ ነው። ተላላኪው ምናምን የሚል ስድብና ምናምን ነው እንጂ ሌላ ነገር የለውም። ምንም እንትን የለውም። እኔ ይሄ ምን እንደሚጠቅማቸው ራሱ አይገባኝም። ህብረተሰቡን እንትን እንዲል ማድረጊያ እንዲጽናና ማድረጊያ ወይም አጠቃላይ ማድረግ ያለበትን የተመለከተ ነገር ከመጻፍ ይልቅ ስድብ ነው የሚያወጡ ወጥተው የሚነግሩት። ስድብ፣ ፉተታ ምናምን እንደዛ አይነት ነገር ይህ ምን ይሰራል? ምንም አይሰራም። በቃ የቲፒኤልኤፍ ተላላኪ ነው ካሉ አንድ ጊዜ በቂ እኮ ነው። ከዛ በላይ አንዳንዴ ዘግናኝ ነው ኢትዮጵያ ውስጥ የሚደረገው የጥላቻው ስብከት ምናምን ከባድ ነው። ሌላው ፋኖ ከተማውን ለቆ ቢሄድም አሁንም ስጋት አለ፣ ፍርሃት አለ፣ ስጋት አለ፣ ጭንቀት አለ። ደብረ ታቦር አሁንም እንደዛው ነው። ገና ትኩስ ሬሳ ያወጣበት ቤት እንደማለት ነው። ስጋቶች አሉ፣ ፍርሃቶች አሉ። በዛ ላይ እንግዲህ ዝርፊያ አለ። የዘረፈውም ይፈራል፣ እጠቆማለሁ ምናምን እንደዛ አይነት ነገሮችም አሉ እና በጣም ከባድ የሆነ መጥፎ ድባብ ነው ያለው ማለት ነው። ከደብረ ታቦር ከተማ ማህበራዊ ግልጋሎቶች መቋረጣቸው ህዝቡ ችግር ላይ ወድቋል። የጤና የተለያዩ ማህበራዊ ግልጋሎቶች የለም አሁን በከባድ ሁኔታ ማለት ነው። ትራንስፖርት ብሎ ነገር የለም። ህብረተሰቡ ከዛ አካባቢ ተነስቶ እንኳን ሌላ ቦታ ሄዶ የጤና አገልግሎት ማግኘት አይችልም። እዛ ቢያጣ ማለት ነው። ወደ ባህር ዳር መሄድ አይችልም፣ ወደ ጎንደር መምጣት አይችልም፣ ወደ ሌላ ቦታ መሄድ አይችልም። ምንም እንትን የለም አገልግሎት ማለት ነው። ይሄ በጣም አስቸጋሪ ነው። በዚህ ሂደት ብዙ ሰው የጤና አገልግሎት ማግኘት የሚፈልጉ ብዙ ሰዎች ይሞታሉ ማለት ነው። በአገልግሎት እጥረት ምክንያት ባለመገኘት ምክንያት ይሞታሉ። የመድኃኒት እጥረት ያጋጥማል። በርካታ ነገሮች ሁሉ ይገጥማል። እንዲህ አይነት ነገሮች አሉ። ግን ብዙ ጊዜ የህዝብን ችግር ማንም አይዘግበው። ብልጽግና አይናገርም። ስለ ፋኖም የህዝብ ችግር ቁጣጣው አይደለም በምንም መንገድ ማለት ብልጽግና እኮ ሰው ሞተ እንዲሆነ ተጎዳብን የሚል እኮ አይናገርም በፍጹም። የሚጠቅመው ፖለቲካ ካልሆነ በስተቀር ማለት ፎር ዘ ሴክ ኦፍ ዘ ፒፕል ብለው ምንም አይነት ነገር አይመጡም። ሁለቱም ቢሆኑ ማለት ለሆነ የራሳቸው ፖለቲካ እንጂ የህብረተሰቡ የሚያየው የለም። አሁን ትልቁ ችግር ደቡብ ጎንደር ላይ ንጹሐን ዜጎች ናቸው። በተለይ የከተማው ሰው ማለት ፍዳው ነው የሚያየው። መከራ ውስጥ ነው የገባው ሲኦል በለው የገጠመው ማለት ነው። አሁን ደቡብ ጎንደር የሚባለው አሁን የገጠመው እንትን ልክ ቅማንት ሲደረግ እንደነበረው ከእኛ ላይ የተደረገው 2013 14 ጭልጋ፣ መተማ፣ ጎንደር ከተማ የነበሩ ቅማንቶች ላይ የተፈጠረው ነገር የሆነው ማለት ነው። በራሳቸው ግን በራሳቸው ማለት ይህን ደግሞ ፋኖ ብለው ራሳቸው ቀልበው አሳድገው ምናምን ዋና የነሱ የነበረ ነው። በነገራችን ላይ በቃ ሲያጨበጭቡለት የነበሩት ነው። ዙሮ በላቸው ራሳቸው ማለት ለምን ታስቦበት ስላልነበረ ነው ይሄ ሁሉ ችግር የመጣው። ኤኒዌይስ አሁን ምንም ማድረግ አይቻልም። ያለፈ ስህተት ሁልጊዜም ሀበሻ እንደዛ ነው። ከስህተቱ አይማርም ሀበሻ። ለወደፊትም አስልቶ አውጥቶ አውርዶ ይሄ ይመጣብኛል ብሎ አይደለም ስራ የሚሰራው። ተጨፍኖ የሆነ ነገር ያመጣል፣ ተጨፍኖ ይቃወማል፣ ተጨፍኖ ጉዳት ይመጣበታል። ያኔ ውጧት ዝም ይላል እንዳይናገር ከዚህ በፊት ያደረገውን ነገር
በጣም አስቸጋሪ ይሆናል ማለት ነው። እና አሁን ደቡብ ጎንደር ወደ ሲኦልነት ተቀይሯል። ለህዝብ ለነዋሪዎቹ፣ በተለይ ከተማ ማለት ነው። የገጠሩስ ገጠር ነው። የከተማው ሰው ወደ ሲኦልነት ተቀይሮበታል ኑሮ ማለት ነው። መከራውን እያየ ነው በየወረዳው በየምኑ ያለው። ኦኬ ታንክ ዩ። መልካም እንግዲህ ሰሞኑን ደቡብ ጎንደር እየሆነ ያለውን አጠቃላይ መረጃ ሰጥተናል። ያው ያለውን ማህበራዊ ሚዲያ ላይ ያለውን በተለያየ መንገድም የተገኘውን ነው። ዋናው ብዙ ያልተነካ ነገር እንደሚኖር ቀጣይ ፋኖ ወረዳዎችን የያዛቸውን ከለቀቀ ሜይ ቢ የባሰ ነገር ሊመጣም እንደሚችል ይታወቃል። በተደጋጋሚም ከዚህ በዜናም በውይይትም አንስተነዋል ከዚህ በፊት። ሌላ የሆነ ቅድም ንፋስ መውጫ ይሁን ደብረ ታቦር አላቅም፣ ግን የሆነ አርሶ አደር የሚመስል ሰው ነው የአፈር ማዳበሪያውን ከቤቱ ወስዶ ከዝኖት የሚያሳይ የሆነ ተይዞ ቪዲዮ ምናምን ቀርጸው በጣም በሚገርም ሁኔታ አንዳንዴ ሰው በሙሉ የሆነ ጸባዩ ይቀየራል ይመስለኛል። እና እንግዲህ አጠገቡ ያለ መጋዘን ሊሆን ይችላል። እኔ በምን ቅጽበት ራሱ ወስዶ እንደከዘነው አሁን እንደዚህ ይሄ ቅድም ያልከው አንድ ነገር የገረመኝ የዘረፉ ሰዎች ይፈራሉ ያልከው እሱ አሁን በእርግጠኝነት ከተማው መልሶ በፋኖ እጅ እንዲገባ ወይም ደግሞ ሰላሙ እንዳይቀጥል ረብሻው እንዲቀጥል መልሶ እንደዚህ አይነት ችግር እንዲፈጠር ይፈልጋሉ። ምክንያቱም የዘረፉትን ዕቃ ወይ ማሸሸት ወይ መሸጥ አለባቸው። ትያዛለህ አለበለዛ። ሰላም ሲሆን እኮ ችግር ነው። በነገራችን ላይ ለሌባ በጣም አደገኛ ነው። አሁን የጠፋ ኤሌክትሮኒክስ ምናምን ይሄ መለወጫ ምናምን መቼም ፋኖ ወደ ጫካ ይዞት አይደል። የሚያውቅ ሰው ነው እዛው ከጎረቤት ሰርቆ ወይ ወደ መሀል ሀገር ሊያሸሸው ወይም ሌላ ነገር ሊሆን የሚችለው እና ምህረት እየገባ ከተማ የተቀምጠውም እኮ ሲያጠና ምን ሲል ቆይቶ ይህን ጥቃት ሴታፑን ሲያዘጋጅ ቆይቶም ሊሆን ይችላል። እና ቀጥሎ ያለውን ጉዳይም ስለምናነሳው አብረን እናየዋለን ማለት ነው። እና ይህ ግርግር በጣም አደገኛ የሆነ መዘዝ ይዞ እንደሚመጣ ብዙዎች ተረድተውታል ብዬ አስባለሁ። ካድሪው በእርግጥ ዋና ወደ ባህር ዳርም ይሁን ኢቭን ከባዱ የመከላከያ ምሽግ ውስጥም ተደብቆ አሳልፎ ሊሆን ይችላል። ይሄ ግን እስከ መቼ የሚለው ሌላ ጉዳይ ሆኖ ማለት ነው። ግን መነሳት ያለበት ሌላው የሚገርም ጥያቄ ነው ብዬ ያሰብኩት በተደጋጋሚም ስታነሳው ስለነበር አንተ እንግዲህ ፋኖ ምህረት ይገባል፣ የታድሶ ስልጠና ይወስዳል፣ መልሶ ይወጣል። ይሄ የተለመደ ነው። ወይ ምህረት ይገባል፣ ወደ መንግስት ታጣቂ ይገባል። ይሄ የተለመደ ነው እና ከተማ ይይዛሉ፣ ይወጣሉ። የብዙ ሰው ጥያቄ ነው ብዬ ማስበው ከተማ ዘውሎ ገብቶ ተመልሶ መውጣት ለምንድን ነው ዓላማው? ማለት የሚያተርፉት ነገር ምንድን ነው? የብዙ ሰውም ጥያቄ ሊሆን የሚችለው ብዬ ማስበው ይሄ ነው። ለምንድን ነው ከተማ ገብቶ ተመልሶ መውጣት? ወይም ደግሞ በቃ የሆነ ነገር አድርጎ ተመልሶ መሄድ? ይህ በጣም በተደጋጋሚ የምናየው ነገር ነው እና ከዚህ ጀርባ ምንድን ነው ያለው ነገር የሚለውን ሰፋ አድርገህ ብታነሳው። መልካም እንግዲህ የነፃነት ታጋይ ነኝ ብለህ ስትታገል ወይም ጫካ ስትገባ የምትወስዳቸው እርምጃዎች ይኖራሉ። ከተማ መግባት የሚያስገድዱ ነገሮች ሊኖሩ ይችላሉ። ከመሰረታዊ ነገር ማለት ግዴታ ማለት ለትግል አስፈላጊ ሆኖ ካገኘው ማለት ነው ግዴታ ነው። አለበለዚያ ደግሞ ስትራቴጂክሊ ያን ቦታ መያዝ ግድ ስለሆነ ይዘው ቀጣይ ትግልን ወደፊት የምትገፋበት ከሆነ ነው ስትራቴጂክሊ ይዘው ቀጥለ ማትሰጠው ማለት ነው። ያንተ ደጀን የምታደርገው የነፃ መሬት የምታደርገው ከሆነ ብቻ ነው ከተማ ልትይዝ የምትችለው። ግን ደግሞ ከተማ ስትይዝ መንግስት እየመጣ ከተማውን እንደሚደበድብ በአየር በምን እየደበደበ ህዝቡ ላይ ትልቅ ችግር ሊፈጥር እንደሚችል መገመት አለበት እና ፋርዘር ወደፊት መግፋት ማትችል ከሆነ ከተማ ልትይዝ አትችልም። እንደዚህ ትግል እየታገልክ ማለት ነው የነፃነት ትግል መንግስትን እደመስሳለሁ ብለህ የምትታገል ከሆነ ሙሉ በሙሉ በአስተማማኝ ሁኔታ በአንተ የጸጥታ ስር አድርገው ልታስቀጥለው የምትችል ካልሆነ በስተቀር ዝም ብለህ በደመ ነፍስ አትይዝም። ሳምታይምስ ግን ለምሳሌ አንተ እየተዋጋ በጫካ በረሃ የምትበላው የለህም፣ ብር የለህም፣ የምትበላው እህል የለህም። ስለዚህ ግዴታ መዝረፍ ያስፈልግሃል። መዝረፍ ሲኖርብህ ከተማ ልትይዝ ትችላለህ። እንደዚህ አሁን ሄደ ማለት ነው። በአቋራጭ የምትፈልገው ቦታ ሄደ የከተማውን ሁሉን ቦታ አታክ ማድረግ እንትን አትልም። በግማሽ የጸጥታ ኃይሉ ጋር እንዲዋጋ ታደርጋለህ። ሌላው ግማሹ ደግሞ መካዘን ሰብሮ ሰርቆ ይዞ እንዲሄድ ምናምን ብርም ባንክም ሊሆን ይችላል ዘርፎ እንዲሄድ ማድረግ። ከዛ በኋላ ትወጣለህ። እንዲህ ሊሆን ይችላል። ፋኖ ይሄን ነው የሚያደርገው ወይ አሁን የሚለውን ነገር ነው መታየት ያለበት። እንደዚህ አይነት ነገር አንዳንዴ ሊያስፈልግ ይችላል። ሳምታይምስ ደግሞ ታክቲካል የሆነ አታክ እንደዚህ ሌላ ቦታ ውጊያ እየተደረገ ከሆነ የመንግስትን ኃይል ለመበተን ስትራቴጂክሊ መተህ በጣም ስትራቴጂ የሆነ ቦታ አታክ ታደርጋለህ እና ትወጣለህ። ለጊዜው ትይዘዋለህ። መንግስት በዚህኛው መጣብኝ ሲል ያኛውን ግንባር ይለቅልሃል ማለት ነው። በዛኛው ትደመስሰዋለህ። እሱ ወደዚህ ይመጣል። ሲመጣ አንተ ጥለው ትሄዳለህ ማለት ነው። እንዲህ አይነት ነገር ሊኖር ይችላል።
ከዛ ባለፈ ግን አሁን ፋኖ የሚያደርገው ድራማ ግን እጅግ በጣም ከነዚህ አሁን ካነሳኋቸው ጋር ይገናኛል ወይ ብለህ ስታስበው አሳዛኝ ነው። በጣም አሳዛኝ የሆነ ነገር ነው። አይመስለኝም። እሱ አይደለም። ቅድም አንዳንዶችን ለማንሳት ሞክሬያለሁ። የፋኖ ተፈጥሯዊ ባህሪ ጋር ይሄዳል። ዋናው እዛ ጋር ነው የሚመጣው ያለው ትስስር ራሱ ከሌሎች ጋር ማለት ነው። ኢቭን ወታደራዊ ዲሲፕሊኑ ራሱ የፋኖ የሚባለው ያለው አጠቃላይ መዋቅር ምን ይመስላል? ፋኖ የሚባለው መዋቅሩ ራሱ እነዚህና ሌሎች በርካታ ነገሮች እዚህ ጋር ሊነሱ ይችላሉ ማለት ነው። አሁን እየገባ ለምን ይወጣል? ምንም ጥቅም እኮ የሚያመጣለት ነገር የለም። ፋኖን 4 ኪሎ ማስገባት ለሚባለው ሂደት ምን ያገለግላል? አሁን ደብረ ታቦርን ይዘህ ያን ንብረት ማውደም ምናምን ምንድን ነው የሚያገለግለው? ወዴትም አይወስድህም። ከህዝብ ጋር ነው የሚያጣላ። ህዝብ በአውዳሚነት ያህል ዓለም ራሱ ማትረባ እንደሆንክ ይገምታልና ምንም ኪሳራ ብቻ ነው። ለምን እንደዛ እንደሚያደርጉ አስቸጋሪ ነው በጣም እና ምናልባትም ይህንን ሲሪየስሊ ብትገመግመው የሚከተሉት ነጥቦችን ማንሳት ትችላለህ ማለት ነው። እንግዲህ በርካታ ምክንያቶች ይነሳሉ ለዚህ። አንደኛው ፋኖ በደመ ነፍስ እንጂ በስልት የሚዋጋ ኃይል አለመሆኑ። ቅድም እንዳልከው ስልታዊ በሆነ መንገድ በዛ ካልኩሌት አድርጎ አይደለም። ደቡብ ጎንደር የሚባለው ሙሉ በሙሉ ያሉ ከተማዎችን ነው እየዞረ የሚይዘው። እነዚህ ከተማዎችን መያዝ ምንድን ነው የሚያገለግለው? ለህዝብስ ምን ያተርፍለታል? የሚታገለው ለህዝብ ነፃነት ከሆነ ማለት ነው። ለህዝብ ነፃነት ከሆነ የህዝብን ሰላም ጠብቀህ ነው ህዝብን ከጎን የምታሰልፈው እንጂ ከተማውን እየመጣ እያያዝክ ለሌባ አሳልፈው እየሰጠ እንደዚህ እየተዘረፈ ማለት ነው እንዳለ እያዘረፍከው ምንድን ነው የሚሆነው? እዛ በኋላ ህዝብ እንዴት ነው ከአንተ ጋር ይቆማል? ስለዚህ ስልታዊ አይደለም። እንደ ንፋሱ ይነፍሳል። ፋኖ እንደ ንፋሱ ይነፍሳል እንጂ ንፋሱን አቅጣጫ ማስቀየር አይችልም። ዛሬ ፕሮብሌም አታክ ማድረግ አይችልም ራሱን ችሎ ማለት ነው። አስቦ አውጥቶ አውርዶ አታክ አድርጎ ያን እንትን ማስቀጠል አይችልም። በንፋሱ አቅጣጫ ነው የሚሄደው ማለት ነው። ምን ማለት ነው በንፋሱ አቅጣጫ ማለት? የብልጽግና መንግስት በተለያየ በጠረፋማ አካባቢዎች ወታደሮችን እየወሰደ ይሰበስባል ውጊያ አለኝ ብሎ ስለሚያስብ ማለት ነው። በሱዳን በኩልም በዚህ በምዕራብ ኢትዮጵያ በኩልም በሰሜንና በምስራቅ ኢትዮጵያ ሰሜን ምስራቅ ኢትዮጵያ አካባቢ ይሄን ይሰራል። በአፋርም በትግራይም እነዚህ ይሰራል። ስለዚህ ክልል ውስጥ የነበረ የመከላከያ ሰራዊት ወጣ። ከዛ በኋላ በቀላሉ ከተማ መያዝ እንደሚችል ተረዳ ማለት ነው። ከተማው ሰተት ብሎ ገባ መጥቶ ማለት ነው። ይሄ ነው የሆነው። አሁን ምንድን ነው ንፋሱ ነው ያመጣው እንጂ ወደ ደብረ ታቦር ንፋሱ ነው ያመጣው እንጂ የእርሱ ኃይልና ጉልበት አይደለም ያመጣው። የእርሱ ኃይልና ጉልበት ቢኖር ቀደም ብሎ መከላከያው እያለ መጥቶ ተዋግቶ ምናምን ሰብሮ ይገባል እንጂ ታጣቂዎቹ እነዚህ የአማራ ክልል ታጣቂ ምናምን ከራሱም ጋር አብረው የሚሰሩ ስለሆኑ ከነዚህ ጋር መጥቶ ተዋግቶ ገባ ኦልሬዲ። ከዛ በኋላ ምንድን ነው የሚሰራው? ቀጥሎ ምንድን ነው የሚሰራው? አዲስ አበባ ይሄድ፣ ባህር ዳርም አይገባም እኮ እንዴት ያደርግ ይችላል? እዛ በኋላ ማለት ምንም እንትን የለውም። ስልታዊ አይደለም፣ ንፋሱ ነው የሚያመጣው ማለት ነው። ፋኖ ለመዋጋት የሆነ ንፋስ ነው የሚያመጣው። ደፈጣ ውጊያ በዘለለ የመደበኛ ውጊያ ማድረግ አይችልም። የመደበኛ ውጊያ ካልቻለ ደግሞ አንድን ከተማ ጠብቆ ይዞ ማስቀጠል አይችልም። ስለዛ ነው ፋኖ የሚባለው እንደ ንፋሱ የሚጓዝና በንፋሱ አቅጣጫ የሚጓዝ ነው። እንደ ድሮ ጀልባ በንፋስ ነው የሚዞረው እንጂ በምንም መንገድ በራሱ አስቦ የንፋሱን አቅጣጫ ሰብሮ ወይም አቅጣጫውን አስቀይሮ እርሱ ንፋሱን መምራት አይችልም፣ መንዳት አይችልም። አንደኛው ዋናው ችግር ይሄ ነው። ሁለተኛው ፋኖ የሽፍታና ነብሰ ገዳዮች ስብስብ እንጂ የነፃነት ታጋዮች ስብስብ አይደለም። የነፃነት ታጋዮች ስብስብ ስላልሆነ አርቆ ማሰብ አይችልም። በንፋስ ነው የሚመጣው። አርቆ ማሰብ አይችልም። እንደ ሽፍታ ነው የሚያስበው። እዚሁ ያለችው ከአፍ እስከ አፍንጫ ባለችው ርቀት ውስጥ ነው የሚያስበው እንጂ በምንም መንገድ አርቆ አስቦ ካልኩሌት አድርጎ ዛሬ የሚወስደው እርምጃ ለዛሬ ዓመት 2 ዓመት 3 ዓመት የሚሆን ዋቴቨር ስትራቴጂክሊ ምን ለውጥ ያመጣልኛል ብሎ ካልኩሌሽን ሰርቶ አይደለም የሚመጣው። በቃ አሁን መንግስት ወጣ፣ ከተማው መያዝ እንችላለን፣ የሚዘረፍ ዘርፈን እንመጣለን፣ እንሂድ በቃ አለቀ። መጣ እንደዛ አደረገ፣ ፎቶ የተነሳ ምናምን ሄደ፣ በቃ አለቀ። እና ይሄ ነው ዋናው። አርቆ ማሰብ አይችልም። የፖለቲካ ትርፍን በተመለከተ አያስብም። እንዲህ ማድረጉ ኪሳራው ራሱ የፖለቲካ ኪሳራና ትርፍ የሚባል ካልኩሌሽን ውስጥ የለውም። ኮስት ቤኔፊት አናሊሲስ አይሰራም ከትግሉ አንጻር ማለት ነው። ትግል እየታገለ ስላልሆነ ነው። ሽፍታ ነው በቃ ኦልሬዲ ታጋይ የሚባል ሽፍታ ማለት ነው። ህግ የለው፣ ስርዓት የለው፣ አርቆ ማሰብ አይችልም፣ ስትራቴጂ የለውም። በምንም አይነት ስትራቴጂክ አይደለም። ስትራቴጂክ መሆን አይችልም። ፋኖ ስትራቴጂክ ሊሆን አይችልም። ስትራቴጂክ የሆኑ እርምጃዎችን መውሰድ አይችልም። ከየትኛው ስትራቴጂያቸው ጋር ነው ይሄ ዛሬ የወሰዳችሁት እርምጃ? የከተማ የምታቃጥሉት እየሄዳችሁ የምትዘርፉት ወይም የምታዘርፉት ራሱ ከየትኛው ማለት የትኛውን ስትራቴጂክ ኤም ነው አቺቭ የሚያደርግላችሁ ብለህ ጠይቃቸው። በምንም መንገድ አይነግሩም። የለም ስትራቴጂም የላቸውም ሲጀምር ማለት ነው። ህዝብን ከጎን ማሰለፍ የሚባል ነገር የለም። ይህን ነገር አያውቁትም። ህዝብ ከጎን ለማሰለፍ የህዝብን ሰላምና ደህንነት መጠበቅ አለብህ። ህዝቡ የሚፈልገውን ዛሬ በታጋይነት መሬት ላይ እያለ በነፃነት ታጋይነት እያለ አቺቭ ካላደረግከው መንግስት ስትሆንማ ምን እንደምታደርገው እኮ ይታወቃል። ምንም እንትን የለውም። ስለዚህ
ከዚህ አንጻር መረዳት እንችላለን። ሌላው የሽፍታና የነፍሰ ገዳይ ጥርቅም መሆኑን የምታስበው ቅድም እናረጋ ምናምን እንዳልኩ እነሱ ናቸው። ዲሲፕሊን መገንባት አይችልም፣ የለውም፣ ምንም አይነት ዲሲፕሊን የለውም። አሁን የፋኖ ታጣቂ የሚባለው ምንድን ነው? ዲሲፕሊኑ በምን ይታወቃል? በምንድን ነው የሚታወቀው? ይህን ብጠይቀው አይነግርህም በፍጹም ማለት ነው። በቃ ወሮ በላ ነው፣ ዝም ብሎ ወዲላ ማለት ነው። እንደፈለገ ያንም ይህንም እንትን አድርጎ አተራምሶ ምናምን ይሄዳል እንጂ ምንም ዲሲፕሊን የለውም። እነሱ እኮ በዚህ የታወቁ ናቸው። ይህን አያደርጉም መባል አለብህ ትግል ስትታገል ማለት ነው። እነዚህን ማየት ያስፈልጋል ማለት ነው። ሶስተኛ ነጥብ ላንሳ። ፋኖ በክየፋ ፖለቲካ ያምናል። የክየፋ ፖለቲካ ማለት ምንድን ነው? ይሄ ሱፐርፊሻል የሆነ ነገር ማለት ነው። ማሳየት፣ ይሄ መኮፈስ ማለት ነው። ይሄ ፉከራው፣ የቀረብቶ ሽልላው እሱ በጣም ነው የሚመቸው። ይህን ነው የሚፈልገው። በየከተማው ገብቶ መታየት፣ ፎቶ መነሳት የመጨረሻ ደስታ ምንጩ ነው ለፋኖ። ለዚህ ታጣቂ ቡድን ማለት ትልቁ በቃ እንዲያረገው ቆረጠው፣ ፈለጠው፣ በጣጠሰው ምናምን በቃ አለቀ። ይሄ ፋኖን ተራራ ያሳክለዋል። እሱ አዲስ 4 ኪሎ ገባ ምናምን ምንም እሱን ራሱ አያስቡትም። በቃ እንዲህ አድርገው ፎቶ መነሳት በራሱ ትልቅ ድል ነው ለነሱ። ይሄ ነው አንደኛው ትልቁ ችግር ማለት ነው። ሾርት ሳይትድ ይሆን ማለት በቀላል ነገር የሚደሰቱ ብዙ መስዋዕትነት መክፈል የማይፈልጉ ማለት ወይም መስዋዕትነትን በካልኩሌሽን ከፍለው በመስዋዕትነት የያዙትን ነገር ላለመልቀቅ ምናምን የሚባል ስሌት የላቸውም። ክየፋ ነው ማነው። ይሄ በነገራችን ላይ ሌላው ጋርም ይያዛል። እንዲህ በማድረጋቸው ብርም ስለሚያገኙ ማለት ነው። ከዲያስፖራም ከምንም ስለሚመጣ ደግሞ ይህን እንትን ማለት አለብን። በኋላ አነሳዋለሁ ይህን ነጥብ ራሱ ማለት ነው። ከተማ በመያዝ መንግስትን የሚጥሉ እና የሚደመስሱት ይመስላቸዋል። ደብረ ታቦርን ከተማ እንደዛ ስላረከው ወይም ሂደህ ከተማ ስለያዝ መንግስት በቃ ሙጥት የሚፈርስ ይመስላቸዋል በአንዴ ማለት ነው። አንድ እንትን አስታወሰኝ። አሁን ይህን ነገር ሳነሳው ማለት ነው 2010 ይመስለኛል ጎንደር ላይ የፌዴራል ፖሊስ እና ከዛ አካባቢ ያለን ደመቀ ዘውዱ የሚባል በነገራችን ላይ ደመቀ ዘውዱ ፈርቶ እየተንቀጠቀጠ ነበረ። ማን ታከለ ናቸው? እነ ሲሳይ ታከለ ናቸው ተዋግተው 2008 ያ ክረምት ያን አድርገው ያተረፉት ማለት ነው። ተደብቆ ድረሱልኝ እያለ ማለት ነው። ግን እንደ ጀግና ነው የሚታየው በነገራችን ላይ። በኋላ ደግሞ የነ ሲሳይ ታከለን ዘመዶችን ሂዶ አስጨፈጨፈ መተማ ላይ ትልቅ ግፍ ነው የሰራው በነገራችን ላይ። በእግዚአብሔር ዘንድ ይህ ሰውዬ ምን እንደሚሆን ባላቅም ማለት ነው የተረገመ። ያን ጊዜ ከተማው ክረምት በጣም እንትን አለና ጥይት ካውጥ ያደረጉት አንድ ቀን ተሰብስበው ማለት ነው ቀወጥ አደረጉት እንዳለ ጥይት። ዝም ብሎ የሆነ ቪዲዮ አለው ራሱ። ሁሉም ታጣቂ ነፍሰ ገዳይ የተሰበሰበ ከተማ ላይ እንዳለ ጥይቱን እንዳለ ለቀቁት። ካዝናቸው አልቆ ቃታው ክል እስኪል ተኮሱት። ከዛ በኋላ የታባት ወያኔን ጣለው እያሉ ሄዱ ማለት የታባት ወደቀ እኮ መንግስት ነው። ገበሬዎቹ ምናምን ይሄ ነፍሰ ገዳይ ከገጠር ምናምን ነው ተሰብስቦ እንደዛ የሚያደርገው። በቃ ከዛ በኋላ መንግስት ወደቀ። ለምን? በነፃነት ያን ጥይት እንደፈለገ ሲተኩሱ ምንም ነገር አላጋጠማቸው። መንግስት ሰጥ ስላለ ምንም ስላላለ ማለት ነው። ምንም የለውም በዛ ጊዜ ማለት ነው። ጣል ነው አሉ መንግስት በዛ ጊዜ ማለት ነው። አሁን 2008 ላይ ጣል ነው ብሎ የመጡት ማለት ነው። እና ልክ እንዲህ አይነት ነገሮች በጣም እንትን ያሉ ናቸው፣ የተለመዱ ናቸው። ፋኖ እንደዛ ነው። በቃ ደብረ ታቦር ይዛል፣ የመንግስት መስሪያ ቤት ያቃጥላል። የግለሰብ ደግሞ ካድሪ ናቸው ምናምን የተባሉትም ቤትም እነሱም ይገላል፣ ቤትም አቃጥላል ምናምን። በቃ አለቀ፣ መንግስት ወደቀ። እንዲህ አይነት ነገር አላቸው። ለምን? በሽፍታነት ነው የሚያስቡት። ቅድም እንዳልኩ የዝም ብሎ ክየፋው ምናምን ነው ካልሆነ በስተቀር ሌላ ነገር የለም። ማህበራዊ ሚዲያ ረሃባቸውን ይወጣሉ እንደዛ ያድርገው ማለት ነው። በቃ አሁን ፋኖ ምን ሰራ አይደለም። አብዛኛው ደግሞ ተከታዩ ደመነፍስ ነው። የፋኖ ተከታይ አጨብጫቢ ማለት በሙሉ ደመነፍስ ነው። መንጋ ነው። በረከት ስምኦን የገለጸው መንጋ ነው። በመንጋ ነው የሚነዳው። መንጋው ማየት አለበት ፋኖን ለመደገፍ ማለት ነው። የሚታይ ነገር እንደዚህ ፋኖ በቃ ከዛ በኋላ ሳምንትም አንድ ወርም አንድ ዓመትም ይዘፈንለታል። ይሄንን ማድረግ ይፈልጋሉ እንጂ ስትራቴጂክሊ አስበው አስልተው አውጥተው አውርደው መስራት አይችሉም። በሚያረጉት ስሌታዊ በሆነ ድል ህዝቡን በቀጣይነት ማስደሰት ምናምን የእነሱን ተከታይ የሚባል ነገር የለም። በወቅታዊ እንደዚህ አይነት በክየፋው ማለት ነው። የክየፋ ስራ ነው የሚሰሩት ማለት ነው። አራተኛ ፋኖ በራሱ አስበው ሳይሆን ሌሎች አካላት ነው የሚሸፍሩት የሚነዱት ማለት ነው። በሌሎች አካላት ነው። ቅድም እንዳልኩ በነፋሱም ይጋለባል። ወቅታዊ ሁኔታ መሬት ያለው ሁኔታ ይጋልበዋል ማለት ነው። ከዛ በዋናነት ግን ሌሎች አካላት ይጋልቡታል። ለምሳሌ የናረጋው ቡድን ዲያስፖራ አለው፣ ደጋፊ ዲያስፖራ አለው። እርሱ ብር ለማግኘት ግዴታ ከተማ ተቆጣጥሮ የሆነ ምናምን ማሳየት አለበት። ሌላውም እንደነዚህ ማለት ነው ተባብረው ይሄን ማድረግ አለባቸው። ስለዚህ አንደኛው የዲያስፖራ ዓለም ይነደዋል። ስለዚህ የዲያስፖራ ዓለም እንትን ለማለት ከተማ ገብቶ ፎቶ መነሳት አለበት። ወይ ፖሊስ ጣቢያ ወይ ባንክ ዳር ሂዶ የቲፒኤልኤፍ ወታደሮች የዛሬ 4 ዓመት ነው ምናምን ይሄ 2013 14 ሲያረጉ እንደነበሩት ማለት ነው እዚህ ገባን ብለው ለማሳየት ሲያረጉ የነበሩት እንደዛ ያደርጋል። ይሄ ማለት ነው ፋኖ እዚህ ገባ ብር አዋጡ ይባላል፣ ዶላር ይመጣል ማለት ነው። ይሄንን የመስራት ጉዳይ ነው።
የዲያስፖራ ደጋፊዎቻቸውን ለማስደሰት፣ ሌላው የብአዴን ሰገጤ ካድሬዎች ማስደሰትም ነው። ሰገጤ ካድሬዎቹ ምንድን ናቸው? ከባዕዴን ውስጥ ወይም ከብልጽግና ውስጥ ሆነው ግን ፋኖ እንደግፋሉ። እነዚህ ሰገጤ ይሆናሉ። እነዚህ ማስደሰት ማለት ነው። ገባልን በቃ ምናምን ይላል። እንደገና ደግሞ ብዙ ካድሪ ስራ መስራት አይፈልግም። እዛ ቁጭ ብሎ እንዲህ መበጥበጥ አለበት። ሲበጠበጥ ለበርካታ ወራት ስራ ሳይሰራ ተቀምጦ ይበላል። እንዲህ አይነት ነገሮች ይፈልጋል። እንደገና ደግሞ ምኞታቸው የፋኖ ዋና ደጋፊ ናቸው። እነዚህ ፋኖ እያስገቡ መልሰው ጫካ የሚወስዱ ትጥቅ አስወረድ ብለው ትጥቅ የሚሰጡ ካድሬዎች ናቸው በሙሉ። የእነሱም ኢላማ ነው ይሄ አላማ ነው። ስለዚህ እነዚህ አሁን መንግስት እንደዚህ ታጣቂ ወጥቷል ሂዷል እንትን መከላከያው ግቡና እንደዚህ ያደርጉት ይላሉ። ራሳቸው ማለት ነው ያስደርጋሉ። እነሱ አይሞትም በነገራችን ላይ እንዲደረጋሉ ማለት ነው። ስለዚህ እነዚህን ማስደሰት ነው። ማንም ይነዳው ይሄ ሰገጤ ካድሪም ይነደዋል፣ ፋኖን ታጣቂውን ይነደዋል እንደፈለገ። ከዚህ በፊት ጭልጋ ላይ ግምገማ ሲያደርጉ ከክልልም ከዞንም የመጣ ሰው ሲገመግም እነ እንትናን እና እዛናው አደባንና ሌሎችን ሲገመግሙ ቆይና ማናቅ ይመስላችኋል? እንዳለ እያንዳንዳችሁ እኮ ሰው የሚያግትም የሚዘርፍም ሽፍታ አላችሁ፣ የሽፍታ ቡድን ከዛሬ እንደምትበሉት እስከ ወር ምንም ሳታጡ የምትበሉትና ቦርጫ ወጣችሁት ከሄዳ ምታችሁ ነው ብለው ገመገማቸው በግልጽ ማለት። ይሄን ደግሞ እነሱ ይሄን የሚገመግሙት ስለሚያውቁት ነው። የዞኑም ይሄን ያደርጋል፣ የክልሉም ይሄን ያደርጋል። ዘራፊዎቹ በየዞኑ ያሉት እንደዚህ ያደርጋሉ፣ ይካፈላሉ ገንዘብ። ዘራፊዎችን ያዘጋጃል እኮ ታጣቂ ብዛ ያለ ካድሪ ማለት ነው። የሰገጤ ካድሪው ምንድን ነው የሚያደርገው? ያዘጋጃል። ፋኖ ሊገባ ነው። ስለዚህ ገንዘብ የሚዘርፉ ባንክ የሚዘርፉ የተለያየ ነገር የሚያደርጉ ከውስጥ ያዘጋጃል። የራሱን ሰው የጸጥታ ኃይልም ሊሆን ይችላል። እንትን ይሄ ምንድን ነው ምረት የጠየቀ ፋኖ የምትለው ይችላል። ዋቴቨር ልክ እነሱ ሲመጡ ይዘርፋል። ዝርፊያው እኮ ለካድሪ ይመጣል። ዜን ካድሪ ኢሚዲየትሊ በመንግስት እንዲያረገ መባል ስላለበት ምን ያደርጋል? ወጥቶ ያወግዛል፣ ፋኖን ይሳደባል። ዋና እንዲያውም የብልጽ እንትን ይሄ በነው የወያኔ ተላላኪ ምናምን እያሉ የሚሳደቡት ራሳቸው ናቸው፣ ግን እነሱ ናቸው የሚሰሩት። ይሄ ነው ትልቁ ችግር ማለት ነው። አማራ ክልል ውስጥ ሰላም የማይመጣው በዚህ ምክንያት ነው። ዋናውን ስራ የሚሰሩት እነዚህ ናቸው ካድሪዎቹ ማለት ነው። ደግሞ ይሄንን ታውቃለህ፣ የበጌ ምድሩ ካድሪ በጣም ጽንፈኛ እንደሆነና ይሄ በማህበር ተደራጅቶ እንዲህ አይነት አሻጥር እየሰራ እንደሚቀጥል ማለት ነው። ይህን እናውቃለን። ይህን ነው የሚያደርጉት። ሌላውም አካባቢም ይሄን ያደርጋል። ግን በእነዚህ ደግሞ የባሰባቸው ናቸው። ሰገጤ ካድሪውም ይመራዋል ማለት ነው። ሌላው የማህበራዊ ሚዲያ መንጋው፣ ቅድም እንዳልኩ መንጋው ሲርበው ማለት ነው። ማህበራዊ ሚዲያውን ለማስደሰት መንጋውን ለማስደሰት የግዴታ ግቡ ይባላሉ። እንዲህ ካላደረጋቸው አሳዩን ይላል። እነዛም ባይሏቸው ግዴታ ለማስደሰት ይሄዳል። ማን መራው? ማህበራዊ ሚዲያ ይመራዋል ማለት ነው። ሌላው ሻዕቢያና ወያኔ ይመራዋል። ሻዕቢያና ወያኔ ለራሳቸው ስትራቴጂ ነው ይሄንን የሚያዙት። ይሄ ግን ለምንም አይደል፣ ለእነሱ ዓላማ ነው እንጂ ለራሱ አይደለም የሚሰራው። ከተማ ገብቶ ሲያቃጥል ምን ሲያደርግ ይሄ አሁን እንደምታየው የሻዕቢያም የወያኔም እንትኖቹ ይሄ ማህበራዊ ሚዲያ ቅልብተኞች ይጽፋሉ። ይሄን ወረታ ተያዘ የሚሉት በዛ ቅጽበት ነው፣ ወዲያውኑ ማለት ከዛኛው ቤት የሚላከው ማለት። ይሄ በጣም ትልቅ ማራገቢያ ነገር ነው። ፋኖ ነው የሚሰራው በራሱ ጥቅም ለራሱ ዓላማ አቺቭመንት ሳይሆን የሌሎችንም ነው ማለት ነው። ለሌሎች ተብሎ ነው። ምንም ህዝባዊ ዓላማ የለውም፣ ህዝባዊነት የለውም፣ እዚህ ግባ የሚባል ዓላማ የለውም የምንለው ለዛ ነው። በደመ ነፍስ ይሄዳል የሚባለው ማለት ነው። ከዚህ በተጨማሪ ደግሞ የብልጽግና ጆሮ ጠቢ ደህንነቶችም ይመሩታል። ጆሮ ጠቢ ደህንነቶች ማለት ነው። ለምን አሁን ላይ ብልጽግና የሆነን ከተማ ማስጠፋት ቢፈልግ እንዲደረግ ማለት ነው። ህዝብ ማለት ካልተመቸው ይህን ነገር ያደርጋል። ህዝቡ ከራሱ ጋር እንዲቆም ከራሱ ጎን እንዲቆም የግዴታ በፋኖ ሀሳብ ህዝቡን በዚህ ደረጃ ማስጠፋት አለበት፣ እርስ በርሱ ማለት ነው። ይሄ ምንድነው የሲአይኤ ስራ ማለት ነው። ልክ እንደዚህ አይነት ስራ ይሰራል፣ የደህንነት ስራ ማለት ነው። ሆን ተብሎ በቃ እንዲህ አሁን ብትገቡ ይሄን ታገኛላችሁ ምናምን የሚል ከራሳቸው ውስጥ ያለ ካድሪ ማለት ነው። የብልጽግና ጆሮ ሆኖ አብሯቸው የሚኖር ይህንን ያነሳሳና መረጃውን ሰጥቶ እንትን ያደርጋል፣ ከተማውን ያጠፋል። ከተማ ሲያጠፉ እነሱ ምን ይሆናል? ከህዝብ ይገለላሉ ማለት ነው። የሚደግፍ ህዝብ ታጣለ፣ ፖለቲካዊ እንትን ትከስራለ። ስለዚህ ብቻውን ይቀራል፣ ብልጽግና ያተርፋል ማለት ነው። እነዚህ በደህንነቶች በኩል የሚደረጉ ናቸው። ኦኬ ይሄን ማየት እንችላለን። ሌላ ደግሞ ሌላው ምክንያት ፋኖ ከተማ ገብቶ ለምን ይወጣል የሚለውን ለማየት ማለት ነው። ፋኖ ህዝባዊ ሳይሆን ዘውዳዊ ህልመኛ ነው። የዘውዳዊነት ህልመኛ ነው። የአባቶቻችን ዙፋን መልሳለን በሚለው የህልም ውስጥ ቅዠት ውስጥ ያለ ነው እንጂ በምንም መንገድ የአማራ ህዝብ ጥቅሞች 1 2 3 4 እነዚህ ተጓድለዋል። እነዚህን ጥቅሞች ማሳካት ነው። እነዚህን ለማሳካት ደግሞ ስትራቴጂካሊ እንዲህ እሰራለሁ፣ እንዲህ ይታገላለሁ። አደረጃጀቴ ከላይ እስከታች ይሄን ይመስላል። እንትኖቹ ይሄ ምንድን ነው ማኒፌስቶ ይሄ ነው ብሎ አይደለም የሚሰራው። በቃ ዝም ብሎ ነው ማለት ነው። ህዝባዊ የሚባል ነገር የለም። ስለዚህ ዝም ብሎ ቅድም ይሄ ፉከራውም ሽለላውም ቀረርቶም አሁን ከላይ እንዳነሳ ነው የሚመጣው። ባይኩ ቆርኩሩክ መንግስት ይውደቅ እኔ ነኝ ስልጣን የሚይዘው ብሎ ያስባል ማለት ነው። እንደዚህ አይነት ነገር ነው የሚያስበው። ለህዝብ ደንታ የለውም በምንም መንገድ ማለት ነው። ለህዝብ ደንታ ብሎ ነገር የለም። ሰው ችግር ሲመጣ ከተማ እንኳን ብትይዝ ህዝቡ የሚጎዳብህ ከሆነ ከተማውን ለቀህ መውጣት አለብህ። ከተማ ላይ እንዴት ውጊያ ተከፍታለህ? ይሄ በጣም ዘግናኙ ጉዳይ ማለት ነው። ከተማ ላይ እንዴት
ውጊያ ትከፍታለህ። እንደ ከተማ ላይ ውጊያ የምትከፍተውና ሄደ የመንግስትን የህዝብን ንብረት የመንግስት ማለት የህዝብ ንብረት ነው። ይህን የምታወድምበት ምን ስለሆንክ ነው? ምናልባት የታሰሩብህ እንትኖቹ ቁልፍ ሰዎች ካሉ እነሱን ለማስለቀቅ እንደ ወህኒ ቤት ፖሊስ ጣቢያ ሄደ አታክ አድርገህ ሰብረህ ይዘህ ልትሄድ ትችላለህ። ለምን ታቃጥለዋለህ? ይሄ ነው ትልቁ ችግር። ህዝባዊ አይደለም። ምክንያቱም የህዝብን ተቋም ነው የሚያወድመው። ህዝባዊ ነው ልትለው አትችልም። ህዝባዊ ስላልሆነ ነው ይህንን የሚያደርገው የሚል ሌላው ምክንያት አለ። ከህዝባዊነቱ የሚመነጭ ስነ ምግባር የለውም። ከህዝባዊነቱ የሚመነጭ ህዝባዊ ስራ የለውም። ወሮበላ ነው። ልክ እንደ ሽፍታ ነው፣ እንደ ወንበዴ ነው። በቃ ማንም ቀጥሮ እንደሚያሰራው ማለት ነው። ሌላው ምክንያት ነው። አምስተኛው ምክንያት ነው። ሌላ ስድስተኛ ምክንያት ላንሳ። ፋኖ በአጋጣሚ የተፈጠረ ዓላማ ቢስ ቡድን እንጂ ዓላማን አንግቦ የተነሳ አይደለም። ጭቆና ችግር አንገብግቦ ተነስቶ የታገለ አይደለም። ቅድም እንዳልኩ ማውራ ላይ የብልጽግና መንግስት በዛ ጊዜ የነበረው የወያኔ መንግስት ከአማራ ክልል ጋር ሆኖ የወሰዱት እርምጃ ነበረ። የቅማንትን 42ን መሰረታለን ብለው ውጊያ ፈጠሩ በልዩ ኃይሉ ማለት ነው። ያ ሁሉ ጭፍጨፋ ያ ሁሉ ግፍ ፈጽሞ ህብረተሰቡ ተዋጋ። በዛ ምክንያት የወልቃይት ኮሚቴ ምናምን የሚባል ነገር ራሳቸው ጎንደር ላይ ላንድ ማርክ አምጥተው መሰረቱ። የወልቃይት አስመላሽ ኮሚቴ የሚል ማለት ነው። ምክንያቱም በወልቃይት መሬት ነው የተቀየርነው። ቅማንት ማንነቱ 2007 ሲመለስለት ተናደዋል። እኔ መሬት የሰጠናችሁ እኮ እንድሰርዙልን ነው፣ እንዴት ሊሆን ይችላል ነው። ጠብ ተነሳ። በዛ መንገድ ነው ሄደው። አሁን በዚህ ሂደት ቅማንቱን በተደጋጋሚ መጨፍጨፍ እርምጃ ወሰዱ ከ2000 ጀምሮ። በኋላ በተለይ 2011 2000 ምናምን የሚባለው አሳምነው ጽጌ ከመጡ በኋላ ይህን ነው የሰሩት። ይህን ለማድረግ 2011 በነበረው ልክ በዚህ ወቅት ይመስለኛል መጋቢት የካቲት ይመስለኛል ከባድ ውጊያ ነበረ ከቅማንት ጋር ማለት ነው። በጣም ከባድ የሆኑ ቃጠሎዎች በተለያዩ ቦታዎች ነበሩ። በዛ ጊዜ እነሱ ባሰቡት ልክ አልሆነም። ስለዚህ ምንድን ነው የሰሩት? ፋኖ የሚባል ኃይል እናቋቁም ብሎ አብን የብልጽግና መንግስት በጋራ ተነጋግረው ማለት ነው። ብልጽግና የተባለ አዴፓ ነው የሚባለው በዛ ጊዜ። አዴፓው ተነጋግረው ይሄን አድርጉ። አሳምነው ጽጌ ይሄን ኃላፊነት ወስዶ ጎንደር ላይ ፋኖን መሰረተ። ሰኔ ወር 2011 ዓ.ም ማለት ፋኖ የሚባል የመጣው ይሄም በአጋጣሚ የቅማንትን ጥያቄ እስማሽ ለማድረግ ነው፣ ለማፈንና ለማጥፋት ነው፣ ህዝብ ለመጨፍጨፍ ነው፣ ለመዝረፍ እንጂ በምንም መንገድ የአማራን ህዝብ ነፃ ላወጣ ብሎ አልተመሰረተም። ዓላማም የላቸውም። እንደዛ የሚል አልነበረም በጭራሽ ማለት ነው። ያደራጀው መንግስት ነው እንጂ ፋኖ በራሱ ቆሞ እንደዛ አይደለም። ልዩ ኃይሉም በኋላ እንትና ብልጽግና ችግር እርምጃ ሲወስድበት ወደ ፋኖ የገባው ጨንቆት ነው፣ መግቢያ ስለሌለው ማለት ነው። የመንግስት መዋቅሮ ስለፈረሰበት ደሞዝ ስለሌለው አማራጩ ምንድነው? ወደዛ መግባት ነው። ህዝበኛ ለመሆን የሞከረው በዚህ ምክንያት ነው። ወደ ጫካ ሲገባ ነው። ይህንን በደንብ አድርገው ማየት አለብን። ይሄ ባህሪው እንዴት አድርጎ አሁን ህዝባዊ ያደርገዋል? ፋኖን ማለት ነው። በአጋጣሚ ነው የተመሰረተው። ዓላማ ቢስ ነው። ቅማንትን ለማጥፋት ተፈጠረ። በትግራይ ጦርነት ወጠመሸ። በአብይ እርምጃ ህዝባዊ መሰለ። አብይ አፍርሻለሁ ሲል ህዝባዊ መሰለ። የህዝብ ድጋፍና የካድሪ ድጋፍ ሙሉ በሙሉ አገኘ። በአማራ ክልል ባለስልጣናት የልብ አገኘ። እየታገዘ መረጃ፣ ጥይት፣ ሎጂስቲክስ ምናምን በአጠቃላይ እንዲያገኝ ተደረገ ማለት ነው። በካድሬው በደብተራው ራሱ ተደገፈ። ስለዚህ ህዝባዊ መሰለ ፋኖ ማለት ነው። በቃ ህዝባዊ ሆነ። የትኛውም ቦታ ላይ ህዝቡ ማጨበጨበ ሆይ 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 አለ እስከሚቀምስ ማለት ነው። በዚህ ህዝባዊ የሆነ የመጣ ነው። ክልሉ የፋኖን ሴል ካድሪ ውስጥ ያለን የፋኖን ሴል መበጣጣስ ሲጀምርና እነ ደሳለኝ ጣሳው ሲነቀሉ ሌላውም እንደዛው መደረግ ሲጀምር ጽምዶ የሚባል ውስጥ ሄዶ ገባ ፋኖ ማለት ነው። ጽምዶ ውስጥ ገባ። በቃ አሁን ይኸው እዚህ ነው ያለው። ዓላማ የለውም። ከየት ወደ የት እንደመጣ ተመልከት። ዝም ብለህ ጽምዶ ሄዱ ውስጥ ገብቶ ተስፈኛ ሆነ ማለት ነው። አሁን የማን ተስፈኛ ነው ይሄ እንትን የሚባለው? የወያኔም የሻቢያም ተስፈኛ ነው ፋኖ ማለት ነው። ዓላማ ቢስ ነው። በቃ ይለምን ሻቢያም ወያኔም ተሸክመው አምጥተው አዲስ አበባ እንዲያስቀምጡት ይፈልጋል። እነሱ የሚፈልጉትን እንዲወስዱ ያደርጋል። ይህን ነው የሚሰራው። ሌላ ነገር የለውም። ስለዚህ ጣጣ የለውም። አሁንም ለሚያደርገው ነገር ማለት ነው። ምን አድርጎ አሁን በአጋጣሚ የተፈጠረ ምንም አይነት ዓላማ የለውም። ያው ሽፍታ ነው። የሆነ በመንግስት ላይ የሸፈተ ነው እንጂ መንግስትን ጥሎ የሆነ ህዝባዊ እንትን ለመመለስ የህዝብ ጥያቄ ለመመለስ ምናምን የሚደረግ አይደለም። ይሄን ማየት እንችላለን ማለት ነው። ነገም የሚያስጠጋውና የሚያንጠለጥለው የሚያዝለው አንቅልባ ያለው አካል ከመጣ ይንጠለጠላል። ግብፅ ሚምጣ ይንጠለጠላል። የፈለገው አካል ቢመጣ ይንጠለጠላል። ለምን? ዓላማ ቢስ ነው። መጀመሪያ በዓላማ አይደለም የተነሳው ማለት በአጋጣሚ የተፈጠረ ስለሆነ በአጋጣሚ ቢፈጠርም ግን ሰርቫይቭ ማድረግ አለበት። አሁን እሱ የሚሰራው የሰርቫይቫል ጉዳይ ነው። በዛ እንደዚህ አድርጎ የመቀጠል ማለት ነው። እና በአጋጣሚ ነው ፋኖ ትልቅ መስዋዕትነት ከፍሎ በመስዋዕትነቱ ትልቅ ድል ማምጣት የሚባል ነገር የለውም ጭራሽ። በአጋጣሚ የተመሰረተ ስለሆነ ማለት ህዝብ ለመጨፍጨፍ የተቋቋመ እንዴት ምን እንትን ሊያመጣ ይችላል? ትግራይ ላይ በዚህ በወልቃይት ምናምን በነበረው ጦርነት የተደረገውን ታውቃለህ። ትግራይ ንጹሐን ዜጎች ላይ ሲፈጸም የነበረውን ነገር አብዛኛው ፋኖ ነው የሰራው። እዛ ጋር በተለይ በወልቃይት አካባቢ ምናምን የነበረው እንደዚህ ያደረገው ይታወቃል። ደምሽን ላጠራ ምናምን እያለ አስገድዶ ሲደፍሩ የነበረ እኮ ነው ኃይል።
እነዚህ ናቸው እንግዲህ አሁን የአማራ ህዝብ ነፃ አውጪ ነን ብለው የሚታገሉልን ማለት ነው። ይሄ ከባህሪያቸው ነው። አሁን ሌላ እንትን የለም። ይሄ ማሳያ እኮ ማቅረብ አይችሉም። ይሄንን አሁን እኔ ማነሳውን ነጥብ ኖ እኛ ህዝባዊ ነን በዚህ ቆጥሮ አይነግርህም። ይሄን ያ ጠበንጃውን የሚያምነው ጠበንጃ ይላል። ጠበንጃውን ቢሆን ቅድም እንዳልነው ነው የሚያደርጉት። ይሄን ነው። ሌላ የመጨረሻ ነጥብ ላንሳ። ለምንድን ነው ፋኖ ከተማ ገብቶ የሚወጣው? ገባች ወጣች ለምንድን ነው የሚለውም ማለት ነው። ከስትራቴጂክ ጠቀሜታው ባለፈ ዝም ብሎ ገብቶ የሚወጣው ማለት ነው። ማዕከላዊነትና ጥርናፌ የሚባል ነገር የለውም። ፋኖ በሱዳንኛ ይመስለኛል ፋሉል ነው። አዲንግ ቲፒኤልኤፍ ነገር ይጠቀምበት ነበረ። ፋሉል የሚባል ፋሉል ማለት ማይጠረነፍ። ይህም አይ ቲንክ በቲፒኤልኤፎች ቢጠቀምበት ይመስለኛል። ማይጠረነፍ ማለት በአንድ ስርዓት ስር ማይሆን ማለት ነው። በስርዓት ማይመራ በራሱ ዲሲፕሊን የሚመራ አይደለም ፋኖ የሚባለው ማለት ነው። ስለዚህ ምንም አይነት ማዕከላዊነት ኮማንድ ኦፍ ምንድን ይሄ ሴንትራሊቲ የሚባል ነገር የለውም። ቼን ኦፍ ኮማንድ የሚባል ነገር የለውም። ምንም የለውም። በየአካባቢ ያለ ጎበዝ አለቃ ነው የሚነዳው እንደፈለገ ማለት ነው። የፈለገ ግንባር ፈጠርን አንድ ሆን ምናምን ቢልህም በየአካባቢ ያለው ይሰራል። እርምጃ መውሰድ አትችልም። መተህ ከዚህ ኃይል ጋር አንተ ራሱ በስርህ አድርገው ማለት ነው። አንዴ ሲመሰረት ከየትም ያለ ሌባ ወንበዴ እንደፈለገ ተደራጅቶ ከዛ ፋኖ ነው ተባለ እንጂ በመጀመሪያው ከመሰረቱ ጀምሮ በዲሲፕሊን ታንጾ የመጣ አይደለም። they don't have the same discipline, they don't have the same bylaw የላቸውም የሚመሩበት ማለት ነው። ስለዚህ እነዚህ ነገሮች በሙሉ ፋኖን በጎበዝ አለቃው ብቻ የፈለገውን እንዲያደርግ አድርገውታል ማለት ነው። ሲፈልግ እጅ ይሰጣል፣ ሲፈልግ ይሸፍታል። ከእንትኖቹ ጋር ሆኖ ማለት ነው። እንደፈለገ ነው የፈለገውን ከራሱ ጋር ለምሳሌ ከራሱ ታጋዮች ጋር ታጋይ የሚባሉት ጋር ከጎንዮሽ ከተጣላ በሮ መንግስት ጋር ይገባል። እንትን የለውም፣ አላማ የለውም፣ ምንም እንትን የለውም። በቃ እስከተመቸው ነው የሚታገለው ማለት ነው። የምቾት ታጋይ ነው። ኮምፎርት ዞኑ ከተነካ አይቀጥልም ማለት ነው። ግን ትግል መስዋዕትነት መክፈል ማለት ነው። እስከ ራስን አሳልፈ እስከ መስጠት ነው። የሆነ ህዝባዊ ቢሆን ማለት ነው። ከዚህ ነው የሚመነጨው። ፋኖ ከተማ እየገባ እየወጣ እንደዚህ ዝም ብሎ እያውደለደለ እንደ ሽፍታ የሚኖርበት እንደ ሽፍታ ነው። ያው ሽፍታ ነው እንደዛ የሚያደርግበት በዚህ ምክንያት ነው። ተለጣፊነቱ፣ ታዛዥነቱ በሙሉ ከዚህ የሚመነጭ ነው ማለት ነው። እንግዲህ ይሄ ነገር ምን ችግር ሊያስከትል ይችላል የሚል ጥያቄ ላንሳና ይሄን መልሼ መጨረሻ ሀሳቤ ልደምድመው። ምን ችግር ሊያስከትል ይችላል? አንደኛው አማራውን ዋጋ እያስከፈለው ነው፣ እየከፈለ ነው። አሁን በአማራ ስማር የሚነግዱት እያስከፈሉት ነው። የትኛም ቦታ ብትሄድ የአማራው ህዝብ ነው ሰለባ የሚሆነው። ከተማም ሁን ገጠርም ሁን ፍዳውን እየቆጠረ ያለው የአማራው ህዝብ። ይሄ አጠቃላይ ዋጋ ያስከፍሏል። ከተማ ላይ ጦርነት ስትከፍት ማን ነው የሚመታው? ማን ነው ችግር የሚፈጥረው? ውጊያ ዛ ከፍተ እንትን ስር ንጹሐን ዜጋ ነው የሚገደለው። የአማራው ህዝብ ነው የሚገደለው። አሁን በተደረገው ይሄ ትራንስፖርት በላይ ማህበራዊ ግልጋሎት ሲዘጋ ማን ነው መከራ የወደቀው? እዛ አካባቢ ያለው። ይህን የሚያቀነባብሩት ጎንደር የተቀመጡትም የፋርጣ ቡድን ብለው ምናምን ምንም አይሆንም። እሱ ዘራፊ ቡድን ነው፣ ብር አለው። ግርግሩም ራሱ እንዲዘርፍ ተጨማሪ ብር እንዲያመጣ ነው የሚያደርገው እንጂ እሱ እኮ አይጎዳም። ህዝቡ ግን ይኸው በዚህ ደረጃ መከራው ነው ያል ማለት ፍዳው ነው ያል። ሌላው መንግስትም ሆነ የጽምዶ ኃይል ሻዕቢያም ወያኔ የሚሆን የአማራ ክልል የሚባለውን እሱ ለማህበራዊያነት ይጠቀሙበታል። ፋኖን ማለት ማህበራዊያነት፣ ለማህበራዊያ ማለት መውቂያ ማለት ማድቀቂያ ይጠቀሙበታል። ፋኖን አሁን እንደዛ እያደረጉት ነው ያሉት። እነዚህ ናቸው የሚያዙት። ሄዶ እንደዚህ የራሱን ህዝብ ይወቃል፣ ያጤሰዋል፣ የክልሉን ኢኮኖሚ ያወድማል፣ ትምህርት ቤት ይዘጋል፣ በቃ መንገድ ምናምን ይዘጋል። ክልሉ ምን እየሆነ ነው? እየደቀቀ ነው። በቃ ወደማይነሳበት ቁልቁል እየገባ ነው ማለት ነው። ህዝቡ ራሱ እየከሰረ ነው። ክልሉ እንደ ክልል፣ ህዝቡ እንደ ህዝብ ፍዳውን እያየ እየወደቀ እየተንኳኳ እንትን እያለ ያለው ነው። አማራ ክልል እኮ በአውሮፕላን ነው የሚሄደው ታውቃለህ። ከአዲስ አበባ በመኪና መሄድ እኮ ቬሪ ዳንጀረስ። አትሄድም እኮ በአውሮፕላን ነው የሚሄደው። ወደ ጎንደር እኮ በአውሮፕላን ነው የምትሄደው። ከአዲስ አበባ ምናምን በአውሮፕላን ነው፣ ሌላ ነገር የለም። ይሄ ሁሉ ኪሳራ፣ ይሄ ሁሉ ውድመት የመጣው ለምንድን ነው? ክልሉ ባለው የኢኮኖሚ የማህበራዊና ሌሎች አቅሞች ባለው ልክ እንዲሰራ አይደረግም። ልማት የለ ምን የለ፣ በቃ እንደዛ ነው። ማህበራዊያነት ተጠቀሙበት ማለት ነው። ፋኖ መውቂያ ነው፣ በቃ ዱላ። የአማራ ክልልን ለማፍረስ ወይም አማራውንም በለው ፍዳውን ለማሳየት በብልጽግናውም በለው በዋናው ብልጽግናም በለው በማንም በለው ዋና ጠቃሚ እንትን ነው፣ ጉልበት ነው እንጂ አማራውን ህዝብ ነፃ በሚያወጣ መንገድ እነሱ በሚሉት አይደለም እየተሰራ ነው። ክልሉን ለማውደሚያነት ያገለግላል ፋኖ ማለት ነው። ሌላው ፋኖ የክልሉ መውደሚያ ፈንጅ ነው፣ እንደ ፈንጅም ነው እያፈነዱት ማለት ነው። መውቂያም ነው። ክልሉን ለመስበሪያነት ራሱ ይጠቀሙበታል በሌላ መንገድ ማለት ነው። ይሄ ምንድን ነው? ይሄ ማኒፌስት የሆኑ ነገሮች የምታያቸው በቃ አብረው ብልጽግናን ጥለን እንደዚህ ብለው ነው በዛኛው የሚመጣው፣ ግን ክልሉ ነው የሚወድመው። ይሄ ጦርነት ለምን እነሱ ክልል አይሆንም? ለምን ሌላ ቦታ አይሆንም? ዋይ አማራ ክልል ለምንድን ነው በዚህ ደረጃ የሚያወድሙት እነሱ ራሳቸው ማለት እንዲህ? አማራ ክልል ውጊያ ይደረግ፣ ለምንድን ነው ጫካ ህዝብ በሌለበት ቦታ ሄደው የማይዋጉት? ለምን ከተማ እየመጣ ይበጠብጣል? ይሄ ሰው ክልሉን ማውደሚያነት መስፈሪያነት እንደዛ እያደረጉ እየተጠቀሙበት ነው ማለት ነው።
ሌላው ባለስልጣን ይሄ አሁን በብልጽግናው በዛኛውም ነው፣ በሁለቱም በኩል ነው እንጂ ብልጽግናው ለክልሉ እየሰራ ምናምን በሚል አይደለም። እሱ አይደለም እሱ ነው። ሌላው ምንድነው ባለስልጣኑ እንደፈለጉ ክልሉን እንዲዘርፉት እድል ፈጥሮላቸው እንደፈለጉ ይዘርፋሉ። ለልማት የሚመደበውን በጀት በሙሉ በጸጥታ ምናምን እንደዚህ አይነት ችግር ይበሉታል፣ ይዘርፉታል። ማን ይጠይቃል? ለምን ልማት አለ ማማትለው እንዳለ ይዘርፉታል። የመንግስትን በጀት ማለት ነው። የአማራ ክልል መንግስት ይበላዋል፣ ይዘርፈዋል። ምንም የሚሰራው ነገር የለም። ሁለተኛ በየከተማው ያሉትን ባለሀብቶች ያዘርፋሉ። ባለስልጣናቱ አዘርፈው ለራሳቸው ኪስ ማድለቢያ ያደርጉታል። ግርግር አምጥተው ማለት ነው። ፋኖ ለዝርፊያ ምድል ፈጣሪ ነው ማለት ነው። ክልሉን እንዲዘረፍ ነው እንደዛ እየሰራ ነው። ለምንድን ነው ይሄን ያነሳሁት? የሚዋጉበት ቦታ በረሃ አይደለም፣ ጫካ አይደለም። ህዝቡን ነው የሚያምሱት፣ የሚበጠብጡት። አለቀ ወይ ኃይለኛ ሆኖ በዓላማ ጽናት እንትን አድርጎ ህዝቡን ከጎኑ አሰልፎ መንግስትን አሽመድምዶ ወደ ስልጣን የሚሄድበት መንገድ በቃ አስተማማኝ ሆኖ ሰው እንደዛ ተስፋ ያደርገውም ነገ ይመጣልኛል ይለወጥልኛል አትልም። ፋኖ ሰላም ግባ ወይም ምህረት ግባ ሲባል ተንጋግቶ ይገባል። እንደገና ደግሞ መንግስት የሆነ ነገር ሲሆን ክፍተት ሲፈጠር ተንጋግቶ ወደ ከተማ ይመጣና ይዘርፋል። ይህ አውዳሚ ነው ሙሉ በሙሉ ማለት ነው። ስለዚህ ክልሉን እንደፈለገ ተደርጎ እንዲዘረፍና እንዲጠፋ እያደረጉት እንደሆነ ለዚህ ዋና ማሳያ ነው። የአማራ ፖለቲካ የወረደና ራሱን በራሱ የሚበላ ፖለቲካ መሆኑን ለዓለም አሳይተዋል። እነዚህ የአማራ ፖለቲከኞች ነው የሚባሉት። በምንም አሁን ዝም ብለህ የምትረዳው ምንድን ነው? የአማራ ፖለቲካ በራሱ የሚቆም ፖለቲካ አይደለም። ይህ እውነት ነው። የአማራ ፖለቲካ ስንል ስለ ልሂቃኑ ነው የምናወራው፣ ስለ ህዝቡ አይደለም። የአማራ ፖለቲካ በሌሎች ኃይሎች ላይ ተንጠልጥሎ የሚኖር ፖለቲካ እንደሆነ አሳዩን። በራሳቸው ቁመው ሌሎችን እንኳን ደግፈው ከኛ ጋር እናግዛቸዋለን ብሎ መሄዱ። ብዙ ህዝብ አለን፣ ብዙ ታጣቂ አለን ይላል፣ ግን በራሱ አይቆምም። ሌላ ቦታ ሄዶ ይጠጋል፣ ሌላ ቦታ ምናምን ያደርጋል። ምንም የሆነ የራሱን የቻለ ፖለቲካ ጠንካራ ፖለቲካ እንዳልሆነ፣ በራሱ የሚቆም ፖለቲካ እንዳልሆነ፣ የወረደ ፖለቲካ እንደሆነ፣ ህዝቡን የሚበላ ፖለቲካ እንደሆነ፣ ህዝቡን በማስበላት ስልጣን ላይ ለመውጣት የሚፈልግ እንደሆነ፣ ህዝቡን ሲዘርፍ ስቅጥጥ የማይለው ፖለቲካ እንደሆነ አሳዩን ማለት ነው። ራሳቸው የራሳቸውን ህዝብ ደም ያስለቅሱታል፣ ፍዳውን ያሳዩታል። ምስኪን ህዝብ ማለት ነው። ከጥንትም አባቶቻቸው ይህን ሲያደርጉት የመጡት ይህን በስሙ ሲቀልዱበት፣ ሲዘርፉ፣ ሲያወድሙት ኖሩ። ዛሬም እነዚህ ልጆቹ እንደዚህ ያደርጉታል። ይኸው በቃ አለቀ። ይሄን ነው የሚያደርጉት። የሰለጠነ ፖለቲካ የላቸውም። የሰለጠነ ወታደራዊ ስትራቴጂ የላቸውም። የሰለጠነ አስተሳሰብ የላቸውም። እቅድና ምናምን የሚባል ነገር የላቸውም። ከመፎከርና ከፉተታ ቅድም ከላይ ከዘረዘርኳቸው ውጭ ይሄ ነው የሚባል የሚጨበጥ የሚዳሰስ የሚባል ነገር የለም። ይሄ ደግሞ ምን ያደርጋል መሰለ? በግልባጭ ሀገሪቱን ያወድማታል። ይኸው አወደማት። ሀገር እኮ እየወደመ ነው አሁን። አማራ ክልል ያለው የኢኮኖሚ ስርዓትና የትምህርት ስርዓት በሙሉ ሲወድም ሀገሪቱ በዛ ደረጃ ትወድማለች። ሀገር የሁሉም ነው። ኩሙሌቲቭ ኢፌክት ነው ሀገር መልማት አለመልማቷ፣ መውደሟም እንደዛው ነው። ስለዚህ ትግራይ ክልል ምንም የለም፣ አማራ ክልል ምንም የለም፣ ኦሮሚያ ክልል በጣም ችግር ነው በብዙ ቦታ። ሀገሪቱ ወዴት እየሄደች ነው? መንግስት በየከተማው ልማት የከተማ ልማት ምናምን ብልጭልጭ ያሳያል። የኮሪደር የሚባሉት አንዳንዴ ጸጥታ ሲኖር ያቆመዋል። እንዲህ አይነት ነገር ከዚህ ባለፈ ምን ይሰራል? ምንም። ሁሉም ልማት ሁሉን አቀፍ ነው። የትኛውም ቦታ የትኛውም ኮርነር ኦፍ ካንትሪ ልማት መኖር አለበት። ገበሬ ራሱን ችሎ ሰርቶ በሰላም መኖሩ በራሱ ልማት ነው። ኢኮኖሚ ያሳድጋል። ምክንያቱም አዳዲስ ነገር እየፈጠረ ስለሚመጣ ማለት። አሁን ግን ቆመ። ተማሪው ትምህርቱን አቁሟል። ሲያቆም ምንድን ነው የሚበላው? የለም፣ ይዘርፋል። ሌላ ምን ያደርጋል? ይዘርፋል። የስራ ዕድል የለም። በርካታ ነገሮች የለም። በዚህ ደረጃ ነው የተቀመጥነው። ሀገሪቱ ራሱ በኢኮኖሚ በፖለቲካ በማህበራዊ እና በጸጥታ መከራን ውስጥ ገብታለች። ትልቅ ችግር ውስጥ ነው የገባቸው ማለት ነው። ሀገሪቱም እየፈረሰች ነው በእነዚህ ማለት። ይህን ያደረጉት የአማራ ልሂቃን የቅማንትን ጥያቄ ላለመመለስ ተብሎ በሄዱበት ሂደት ነው። ሀገሪቱንም አፈረሷት፣ ራሳቸው ነው አፈረሱት። ተመልሶ አሁን ፍላሽ ባክ አድርገው እነሱ ላይ ነው አሁን ያለው እንትኑ። ይህ ነው በቃ የሚያቀዱት ነገር ሁሉ አይሳካላቸውም በሴራ ስለሆነ ማለት። ቅማንትን ለማጥፋት ብዙ ጨፍጭፏል አድርጓል። ግን እነሱ ባቀዱት ልክ አይደለም። ቅማንት አልጠፋላቸው፣ ሊጠፋ አይችልም። እግዚአብሔር ይጠብቀዋል። ግፈኞች ናቸው ሲጀምር ማለት። አሁን ተመልከት፣ ትግራይን ለማጥፋት የሚል እሳቤ ነው። ወያኔ ለማጥፋት ትግራይ መጥፋት አለበት ብለው ዋና ሴራ ቀማሚዎቹ አማራ ክልል ውስጥ የነበሩ ልሂቃን ናቸው። ፖለቲካቸው የወረደ ነው ማለት ነው። ያደረጉት ነገር በሙሉ መጥቶ አሁን አማራ ክልል ውስጥ እየፈረሰ ነው። አማራ ክልል እየጠፋ ነው። ህዝቡ መከራውን እያየ ነው። ኢኮኖሚ እየወደመ ነው። እንዲህ ነው ያደረጉት። ለዚህ ነው የአማራ ፖለቲካ እዚህ ግባ የምትለው ፖለቲካ አይደለም። ድሮም ወያኔን ተንጠልጥሎ ነው የመጣው። ሲመጣ ማለት ተላላኪዎቹ ናቸው መጥተው እዚህ ጋር አማራ ክልል የሚባል ነገር ያቋቋሙት። ሌላውን ህዝብ አጠፍተው፣ ቅማንቱን አጠፍተው፣ ሌላውን ምናምን ማለት ነው። ይኸው አሁን ያደረጉትን ተመልከት። አጠፉት። አሁንም ሂደው ማለት ነው። አንዱ የደብረ ታቦር አስተዳዳሪ ነው የዞን አስተዳዳሪ ምናምን ይመስለኛል። አንድ ሰው ወጥቶ ድሮ ጀምሮ ደብረ ታቦር ችግር ውስጥ ነው እንደገባች እየተጨፈጨፈች። ድሮም ወያኔ ሲመጣ ብዙ ጨፍጭፎ ታግሎ የመለሰ ህዝብ ነበረ። አሁን ይሄ ግን መጥቶ እንዲህ ያደርገናል።
በነገራችን ላይ ጎንደር ከተማ ሲገባ ወያኔን በጋይንትና በደብረ ታቦር በኩል አይደለ እንደ ሽሩሩ ብለው ጎንደር አምጥተው ያስገቡት። በእኛ እኮ አልገባም። ጎንደር ከተማ ወያኔ በዛ አልገባም። ራሳቸው ይዘውት የመጡት 83 እንደ ማናቅም ቢሆን እኮ ኢት ዋዝ ናይስ። እንዲህ ብሎ ያወራል። አሁን አየው ካድሪ ይሄን የልቡን አድርጎ ነው ይሄ። አሁን ይሄ ካድሪ እንደ አንዳንዴ ምናምን ይሄ አለ አይደለ መመርመሪያ ምናምን ይዘህ ብትመረምረውና ብትገርፈው ስንት ነገር ይለፈልፋል መሰለ፣ ስንት ነገር ያወጣል። ይሄን የሚያደርገው ማለት የሚያቀናብሩት ሁሉ ይሄን እነሱ ናቸው። በምንም መንገድ በምንም የብልጽግና ካድሪ የሚሆን የብልጽግና ካድሪ የፈጠረው ፋኖ የሚባል ኃይል ለህዝብ ቅንጣት ርህራሄ የላቸው። ምንም ነገር የላቸው። ቅንጣት ርህራሄ የለም። አይጨንቃቸውም እነሱ። ዋናው የእነሱ ኪስ ይሙላ። የእነሱ የሚፈልጉት ፖለቲካ የሆነ ነገር ለጊዜው አሻጥሮ ሴራ ፖለቲካው ይሳካላቸው እንጂ ዶንት ኬር አባውት ዘ ፒፕል። እና ትልቁ ችግር ይሄ ነው። ፋኖ ገባ ወጣ ምናምን። ባህር ዳርም እኮ አሁን ቢችል ገብቶ ቢወጣ ደስ ይለዋል። በቃ እንደውም ዋና በቃ ያዘው ልቀቀው ዓለምን አስደምም ነው የሚሉ እንደዛ አድርገው በቃ ምንም ቢሆን በጣም ዓላማው መንግስትን ጥለ ስልጣን መያዝ ከሆነ ዋናው ዓላማ 4 ኪሎ ላይ ነው የሚሆነው እንጂ በመንደር ከተማ ሁሉ እንደዚህ ትወነናለህ እንዴ? ኢትስ ቬሪ ዲፊካልት። ታንክ ዩ። መልካም እንግዲህ ፋኖ ከተማ ገብቶ ለምን ይወጣል? ሁሌም መግባት መውጣት ምንድነው ዓላማው የሚለውን ለሰጠህን ሰፊ ማብራሪያ ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለመጨመር እንግዲህ ፋኖ ወይ አጠቃላይ የአማራ ፖለቲካ የተቀጠላ ፖለቲካ እንደሆነ በስፋት አንስታል። ራሱን ችሎ መቆም አይችልም። ምንድነው የሚባለው? ይሄ በተለምዶ በእኛ አካባቢ ላንቅሶ የሚባል እንትን አለ። በሌላው አካባቢ አላውቅም። ከሌላ ወይ ከግራር ወይ ከሾላ ወይም ከሌላ ዛፍ ላይ ነው ወጥቶ መስጠት የሚችለውን ጥቅም ወይም ማድረግ ያለበትን እድገት የሚያድገው። ከሌላ የሚጠጋበት ከሌለው መሬት ላይ ነው የሚወድቀው። የአላፊ አግዳሚ ነው የሚረግጠው፣ እዛ ይጠፋል። የአማራ ፖለቲካ የአማራ ሌቃን ፖለቲካ እንደዛ ነው። በቃ የሚጠጋበት ከሌለው ራሱን ችሎ መቆም አይችልም። በጣም ፈሪ ነው። የፈሪ ፖለቲካ ነው። በቃ መቆም አይችልም ራሱን ችሎ። ምንድነው ይባለው? ይሄ ከጨጓራ ጋር አብሮ ያለው ሽንፍላ ነው። ብታጥቦ ማይጠራ ልክ እንደዛ አይነት ነው እነሱ ፖለቲካ። በቃ ሁሌም ይነሳል እና አይለወጡም። በመሰረቱ አንዳንዴ አይተህ ከሆነ የሚያቃጥሉት መኪና የመንግስት መኪና ነው እያሉ የሚያቃጥሉት ተሽከርካሪ ማለት የሚያወድሙት የመንግስት ተቋም እንደሚሉት የአባቶቻችን ታሪክ እንደግማለን እንደሚሉት እንደ አባቶቻቸው በፈረስ ሊያስኬዱን ነው እንዴ? አህያ ሊያስጋልቡን ነው እንዴ? ይላል። ዛፍ ስር ቢሮ ከፍተው ቁጭ ብለው ዛፍ ስር ሊያስተዳድሩ ነው እንዴ? እንደ ድሮ ድንጋይ ላይ ተቀምጠው ማለት ወደ ስልጣን 4 ኪሎ ከገባ ባወደምከው ንብረት ባለፈው እንዳነሳው ባወደምከው ኢኮኖሚ ቢሮ እንደገና ልትገነባ ነው። ተሽከርካሪ ለተቋም እንደገና ልገዛ ነው። እኔ ምን አይነት የትግል ስልት እንደሆነ አይገባኝም። የትግል ስልቱ የራሳቸው አለመሆኑ ከሌላ አካል ይዘውት መጥተው እንደሚጠቀሙበት የምታውቀው ተቋማትን ያወድማሉ፣ ንብረት ያወድማሉ። በመሰረቱ ተቋም የሚያወድመው ፋኖ ብቻ ነው ብዬ አላስብም። ለምሳሌ ቅድም ስታነሳው የነበረው ይህ ዝርፊያ ውስጥ ሙስና ውስጥ ያለ ባለስልጣን ስፔሻሊ የፋይናንስ ቢሮ፣ የገቢዎች ቢሮ፣ መዘጋጃ፣ ይህ የቀበሌ ቢሮ የሚሰራ ጤና ተቋም ውስጥ መድኃኒት የሚዘርፍና የሚያዘርፍ ባለሙያም ይሁን የመንግስት ባለስልጣን ተቋማትን ያስወድማል። ለምን? ሰነድ አጥፍቶ ከዛ በኋላ በቃ ሽፍት አቃጠለው ምናምን ተብለ ሂሳብ ታወራርዳለህ፣ ይቀራል ተበልቶ ማለት ነው። በዚህ መንገድ በተደጋጋሚ አይተነዋል። እንዳሁን ቅድም ጭልጋን ስታነሳ የባለፈው ልታነሳው መስሎ የነበረ አጋጣሚ ግን ሌላ ጉዳይ ያነሳው። ጭልጋ በተደጋጋሚ ባለፈው ያነሳ ነው። ተቋማትን የሆነ ሰነድ ማጥፋት ሲፈልጉ ወይም ደግሞ የሆነ ነገር ሲፈልጉ በተደጋጋሚ ጭልጋ ላይ እንደዚህ አይነት ነገር ተፈጥሯል። ተቋማትን በሳት አውድመው ማለት ነው። እንደዚህ አይነት ነገር እንደሚያደርግ ባለስልጣኑ ከዚህ በፊትም ኢትዮጵያ ውስጥ የተለመደ ታሪክ ነው። አሁንም እየሆነ ያለው ያን ነው። ፋኖ ብቻም አይደለም እንደዛ የሚያደርገው። ኢቭን መንግስት ድሮን ሲጠቀም ራሱ ይመታል፣ አይመርጥም። የትም ቦታ ፋኖ አለ ብሎ ካሰበ ይመታል። እንደዚህ አይነት ነገር አለ። ስለዚህ ሁለቱም ኃይል ቅድም እንዳልከው ጫካ ውስጥ አይደለም የሚዋጋው፣ ከተማ ውስጥ ነው። ስለዚህ ለህዝብን የመጠበቅ ኃላፊነትም ፍላጎትም አላማም የለውም ማለት ነው። ካገኘ አብሮ ነው የሚወቃ። በዚህ አግባብ እንግዲህ ክልሉ እየሆነ ያለውን ሁኔታ ማንም ሰው የሚያየው ነው። ቅድም በስፋትም ስላነሳው በዚህ ላይ ሀሳብ መስጠትም አልፈልግም። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በውስጥ መስመር ላኩልን። ወደ እናንተ መልሰን የምናደርስ ይሆናል። ለዛሬ በዚህ ብቃን። መልካም ጊዜ ይሁንላችሁ።